ይሰማል? ሚውት አድርግ እያወራሁ ነበር። ኦኬ። አሁን ስቅለቱን የሚቃወም ሰው ዲያብሎስ ነው ማለት ነው እንደ ክርስቶስ ትምህርት። አዎ ማቴዎስ ወንጌል ምዕራፍ 16 ላይ ጴጥሮስን ዘወር ብሎ ጴጥሮስ አይሁንብህ አይድረስ ኢየሱስን አትሙት ምናምን አለው ጴጥሮስ። ከዛ ቁጥር 23 ላይ ኢየሱስ ዘወር ብሎ ወደ ኋላ ሄደ፣ አንተ ሰይጣን የሰውን እንጂ የእግዚአብሔርን ማታስብ ነው አለ። ስለዚህ የስቅለቱን ስለተቃወመ ሰይጣን ተባለ ጴጥሮስ ማለት ነው። ኦኬ። ስለዚህ እንደዚህ ከሆነ ኢየሱስ ክርስቶስ በመስቀል ላይ ሆኖ ስለምን ተውከኝ ብሎ ስቅለቱን ሲቃወም ኢየሱስ ክርስቶስም ሰይጥኖ ነበረ ማለት ነው። እንግዲህ ይህን የሚመልሱት ጥያቄ ነው። የሰይጣን ሀሳብ መስቀል ላይ እዚህ ራሱ ይቅርብኝ ሲልስ እንዲህ አስበዋል። ይቅርብኝ አይሁንብህ ሲለው ጴጥሮስ አንተ ሰይጣን ምናምን አለው። ይህ ሰይጣን የእግዚአብሔር አምላክን ሀሳብ አታስብም ምናምን ኢየሱስ በኋላ እሱ ራሱ ተቀየረኩ በኋላ ላይ አይደል እንዴ እዛ መስቀል ላይ ለምን ተውከኝ ምናምን ሁላ የሚለው መሀል ላይ ከተደበደበ በኋላ አሞት ነው ብለን ሁላ ኡዝር ብንሰጠው ማለት ነው። ሳይመታ በፊት ገባህ ይሆናል። ለምሳሌ ወታደሮች እንኳን አንዳንዴ ምናምን ነገር ትመታና ምናምን ነገር ምናምን ከቆሳሰሉ በኋላ በህይወት ከመኖርና ባለመኖር መሀል ምናምን ስትሆን ምናልባት ብስጭት ሊመጣ ይችላል። መጀመሪያውኑ ግን አትሊስት የሆነ ወታደር ሞራል ይኖረዋል። መጀመሪያ ላይ ኢየሱስ ገና ከጅማሬ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 እኮ ሲል ነበር ይቅርብኝ ሲል ነበር አድነኝ። የሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ እንትን ወዙን በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። እንዲህ ፈሳሽ አለ አይደለ እንደዚህ ደም እንደሚወርድ ያህል እንደዛው ላይ ይቅርብኝ ያላል እንዴ። የሰይጣን ሐሳብ በከባዱ ነው ላይ ገባ ከጴጥሮስ በላይ ምን ትላለህ? ያው ከባድ ነው የሚሆነው ምክንያቱም ያው መቃወሙ ስቅለቱን ምክንያቱም ጴጥሮስም ያለው አዝኖለት ነው መቃወሙን ገባ ከዛ ነውና ኢየሱስ ክርስቶስም ይሄን የሚቃወም ከነበረ ያው ሰይጥኑ ነበረ ወይስ እንዴት ነው? ያው በስጋው ነው የሚሉን እኮ በስጋውስ ቢሆን ሰይጥኑ ነበረ ወይ ስለሚፈራ ነው ምናምን ነገር ይሉናል። አይዱን ነው እንዴት እንደሚያስታምሙት እኔ አላውቅም። ግን ክርስትና ታውቃለህ በቃ የሆነ ነገር ጠይቀህ እሱን ነገር ባይመልሱልህ ነው የሚሻለው። ከተመለሰልህ ሌላ ጥያቄ ይዞ ነው የሚመጣው። በቃ 3 ጥያቄ ይወልዳል ማለት ነው። አስቧል። አሁን ይሄ ሀሳብ ከሆነ ነገር ለማምለጥ አሁን በነገራችን ላይ ስለዚህ ሀሳብ አብዱ የመለሱልኝ በጣም ጥሩ መልስ ምን እንደሆነ ልንገርህ፣ ግን እንደማያስኬዳቸው ማለት ነው። ኢየሱስ ክርስቶስ ማለት ነው እግዚአብሔርና ሰይጣን ኢየሱስ ክርስቶስ እንዲሰቀል ይፈልጉ ነበር፣ ሁለቱም ማለት ነው። ግን ልዩነቱ ምን መሰለክ? እግዚአብሔር ኢየሱስ ክርስቶስ ተሰቅሎ ዓለምን እንደሚያድን ስለሚያውቅ ነው። ሰይጣን ግን ይህንን አያውቅም ይለዋል። ይሄን አያውቅም ሚኒሴስ ሰይጣን ኢየሱስ ክርስቶስ ሞቶ ዓለምን ሊያድን እንደሚችል ስለማያውቅ እሱም መግደሉን ብቻ ነው የሚያውቀው። ይሄንን ነገር ስለማያውቅ ስለነበረ ይላል። አሁን እዚህ ጋር የምናነሳው ጥያቄ እኔ ትንሽ በቃ ስሜት ሰጥቶኝ በቃ ግን ይሄም ሞቷል። አንደኛ ነገር በብሉይ ኪዳን ላይ በአዲስ ኪዳንም በብሉይ ኪዳን የነበሩ ሰዎች መሲሁ መጥቶ ተሰቅሎ ያድነናል ብለው አይጠብቁትም ነበር ወይ? ይሄ እውቀት የላቸውም ወይ? ከሌላቸው አስቸጋሪ ነው የሚሆነው። ምንም እውቀት የሌለን ነገር የሆነ ሰው መጥቶ ለአንተ ተሰቅዬ አድናለሁ የሚል ከሆነ ከባድ ነው የሚሆነው። ገባህ አይደለ? ፕላስ ደግሞ የጴጥሮስም ሀሳብ አለ ሰይጣን የተባለበት ማለት ነው። ስለዚህ በቃ ክርስትና አይዱን ነው በቃ ታውቃለህ እንዴት ነው ይሄ ውሸትን በውሸት መደበቅ የሆነ ነገሩን እያባባሰው ነው የሚሄደው እና እንዴት እንደሆነ አልገባኝም። እና በቃ ምን ያህል ሰውን ውሸት አለማምዶ ጨለማ ውስጥ እንዳስቀምጡት ሳስብ እኔ ይገርመኛል። በቃ ግግም ብሎ ሰው ለእኔ መጥቶ መስዋዕት ሆኖ ያድነኛል፣ ኃጢአቱን ራሱ በምን እንደያዘ ካሳማኝ የሆነ መንገድ የለም። እና ግን በቃ የሆነ የሰው ስራ እንደሆነ የምታውቀው በቃ እንደዚህ በጣም የሚያስቁ የምታገኛቸው እንከኖች አሉና ከዛ ነገር አንጻር ኢየሱስ ክርስቶስ ሰይጥኖ ነበረው ለሆኑ ደቂቆች ኢየሱስ ክርስቶስ በመስቀል ላይ ሆኖ እንዴ ለምን ተውከኝ ስለምን ተውከኝ ብሎ እየጮኸ እያለቀሰ በነበረበት ሰዓት ሰይጣን ተጸናውቶት ነው ወይ? ምክንያቱም ጴጥሮስን ሂድ አንተ ሰይጣን ስላለው ማለት ነውና አስቸጋሪ ነው የሚሆነው። አይሩን ነው እንዴት እንደሚገባቸው እና እኔ አክቹሊ በጣም ተስፋ የቆረጥኩት ምንድነው እንኳን ከኛ ጋር መጥቶ ሊግባቡ ይቅርና ያው እርስ በርስ ያልተግባቡበት ሁኔታ ነው የተፈጠረውና እንግዲህ አላህ ይምራቸው ነው የምለው። አብዱ በጣም ከባድ ነው በነገራችን ላይ እና በጣም ከባድ ነው። አንድ ከክርስትና ጨርቁን ጥሎ የወጣ ሰው ላስተዋውቅና ሻሃዳ ታስይዘዋልክ። ዞብሌ የስ እንዴት ነህ?
አለው ክብሩ ይስፋ። ምን እያወራ እንደነበረ ሰምታል? ኧረ አልሰማሁም። የሆነ ቅርብ ደቂቃ ነው የመጣሁት። ኧረ እንኳንም አልሰማክ። ጀለቢያክ እኮ ጾሙን አደረ። መታ አትወስድም? ሳይዙ እኮ አልውለኝም። ለምን አንተ አታስቀይርልኝም? አስቀይር ይላል። ከአብዱ ጋር አውሩና ሻሃዳ ያስይዛል። ይሻላል። ቀጥሉ። እኔ እንዳላስይዘው ፍራ። እሱን እናያለን። አብዱ ቀጥሉ። ከዞብሌ ጋር ከክርስትና በቃ ብሎ ነው የወጣው ማለት ነው። ደግሞ እኮ አይነት አለው የሆነ ይሄ ከስር እግር ያላት እንደሱ ነው። አብዱን ሰላም በለው። ዞብል ተዋወቁ። ዞብል እሺ፣ ሰላም እንዴት ነው? ግን በስቅለት ታምናለህ? በስቅለት ነው ነገሩ። አንተ ልመልሰው ነው እንዴ? ወደ ክርስትና ብሎ ነው የወጣው አልኩህ። ወጣ በቃ ብሎ ወጣ በቃ። ጮኸ፣ 7 ጮኸለት ነው የወጣው። ኧረ አንተ ተው እንደዚህ አትበልጃት። ይቅርታ 9 ነው። ቀጥል። ትንኮሳ ነው ይመስለው እና ያው ይደብራል ብዬ ነው። እሺ እና ምን ላይ ነው ያለው? አሁን ገሸሽ ብዬ ነው ያለሁት ከሁሉ። ኦኬ ምንም እንትን ያልከው የለም? ቢያንስ ይሄ በቃ እውነት ነው ብለህ የምታምነው ነገር ለምሳሌ የሆነ የያዝከው ነገር እኮ ይኖራል ወይስ የሆነ ድምዳሜ? ለምሳሌ አምላክ አለ የሚለው አንድ ለምሳሌ ድምዳሜ ሊሆን ይችላል የያዝከው የማይቀየር የለም? እነዛ በሃይማኖተኝነት በእምነት ስላደግኩኝ ወይም በሃይማኖት ስር ስላደግኩኝ ፈጣሪ የለም ብዬ አልልም። አሁንም ቢሆን ፈጣሪ አለ። ነገር ግን በቃ እንዳለ የሁሉም የሃይማኖት ተቋሞች የሚሰብኩንን አይነት ማንነት በቃ አለው ብዬ አሁን ላይ አላስብም። ለምሳሌ ከምን አንጻር? ለምሳሌ ከሞራሊቲ አንጻር ነው? ፍጥረት ዓለሙን አያይዛ ከየትኛው አንጻር ነው? ለምሳሌ አሁን የዛ ድምዳሜ ላይ ያደረሰ ለምሳሌ ይሄኛው ነገር ልትል ትችላለህ። ለምሳሌ እስልምናው ለምሳሌ ከምን አንጻር ነው እንደዛ ያለ ያልሆነው? ለምሳሌ ኦፍ ኮርስ ለምሳሌ አሁን የመጽሐፍ ቅዱስ ቪዲዮዎችን ብመለከት አይሆንም። ለምሳሌ ፐርሰናሊ እንዳንተ ነው ማምነው እኔም። ለምሳሌ ክርስቲያኒቲ ፕሬዘንት የሚያደርገው አምላክ ከፍጥረት ዓለሙ ጋር አይገናኝም በጭራሽ። እንደዛ ድምዳሜ ላይ ሊያደርስ ይችላል። ግን ከየትኛው ነገር እስልምና ጋር እንትን ላይ ይችላል በታምናለህ? ለምሳሌ ከምን አንጻር? ለምሳሌ መጀመሪያ መሰረቱን ንገረኝ። ከዚህኛው አንግል ስንመለከተው አይመስልም ልትል ትችላለህ። ለምሳሌ መሰረቱን ንገረኝ። ምን መሰለ አሁን ላይ እኔ ባለፈው ስኖር የነበረውን ብቻ ልንገርህና እኔም ራሴ ከፈጣሪ የሆንኩኝ አንዱ አካል ነኝ ብዬ ነው አሁን ላይ እያሰብኩኝ ያለሁት። ወይም አንተ ራስህ ፈጣሪ እኔ ራሴ ፈጣሪ ነኝ ብለን የምታስበው ነው? እኔ ፈጣሪ አይደለሁኝም። ፈጣሪ አለ። እሺ፣ ነገር ግን እኔ ራሴ የፈጣሪው አንደኛው ማንነቱ ነኝ። ወይም በእውቀቱ ወይም እንዴት ነው አንተ ያለሁኝ ኤግዚስት አድርጌ የነበረ ከጊዜ በኋላ ወደ አካል የተቀየርኩኝ የእሱ አንድ አካል ነኝ። ጅማሮ አለ ወይስ የለም? አንተ ኧረ አለኝ በደንብ እኮ። ይሄ ጅማሬ ካለምንም የጀመረ ነው ወይስ መጀመሪያም ነበረ? ይሄ ስጋዊ ጅማሬ ነው ያለኝ። በመንፈስ ነበርክ? በመንፈስ ማለት በመንፈስ ይሁን በምን አይነት ስታተስ ይሁን አላውቅም። ነገር ግን ማታውቅ ከሆነ መኖርን ለምንድን እኮ አላውቅም። በምን አይነት ስቴት ላይ እንደነበርኩኝ አላውቅም። አውቃለሁ ብዬ የምናገረው ግን በሱ ስለ ስቴቱ አላወራሁም። ዞብል አንዴ አሁን ስለ ስቴት ጥያቄውን ሽፍት አደረግብኝ። አለውኝ የሚለው ላይ ተስማማና አድርገኸው ከዛ ስቴቱን ነው የማላውቀው እያልከኝ ነው። እኔ አይደለም መኖርን ራሱ ብድ ያወቅከው መጀመሪያ። አሁን ከኤግዚስት ከአንድ ሰው ሲጀመር ኦራይት። አሁን ከሃይማኖቶቹ እነዚህን ሃይማኖቶቹን ልትቻቸዋለሁ ካልከኝ ከዛ መሰረት ከወጣ ስለዚህ ወይ ሳይንቲፊካሊ ኦር የትኛውን መሰረት አድርገህ ኦብቪየስሊ እምነቱ ላይ ከወጣ ሳይንቲፊካሊ ፕሩቭ ነው ማድረግ ያለብህ። ለምሳሌ አንድ ሰው ከመኖሩ በፊት ወይም ደግሞ ኤግዚስት ከማድረጉ በፊት መጀመሪያ ላይ በየትኛውም ፎርም ነበረ የሚለውን ነገር ምንድነው ማስረጃህ? ለዚህ መጀመሪያ ስቴቱን ተወውና ማለት ነው።
የአላህ ሁሉን አዋቂነት ወይም የእግዚአብሔር ሁሉን አዋቂነት አንደኛው ማስረጃ እኮ የአምላክ ሁሉን አዋቂነት እኮ ለአንተ መኖር አይደለም። አምላክ አንተን በእውቀት ያውቃል ማለት አንተ ኤግዚስት አድርገሃል ማለት አይደለም። የእሱን ፍጹም አዋቂነት በእኔ ዳይሜንሽን አንተ ኤግዚስት ማድረግን እኮ አንተ ኤግዚስት የእሱን ቅድመ እውቀት ነው የነገርከኝ እንጂ የአንተን ኤግዚስት ማድረግ አይደለም የነገርከኝ። የእሱ ቅድመ እውቀት የኔን ኤግዚስተንሲ በሱ ዳይሜንሽን ላይ ይወስነዋል። ኤግዚስት አላደረግክም አንተ። አድርጌያለሁ። ለሱ ሁሉም ነገር አሁን ነው። ኖ ኤግዚስት ማድረግ እኮ ካለ መኖር ውስጥ አይደለም። ሁሉም ነገሩ አሁን ነው። አይ ኤግዚስት አድርገሃል ማለት አይደለም። እሱ ዛሬ ነገ የሚባል ነገር የለውም። እውቀቱ ነው። እውቀቱ እኔ የጠየኩህ ስለ አንተ ኤግዚስተንስ ነው እንጂ ስለ እውቀት አይደለም። እውቀቱ ያደርጋል፣ ድርጊቱን ደግሞ ያውቃል። የባህሪ ነው ማወቁ። እንደዚህ አፌክት ያደርገው ማትለኝ ማወቁ ጀስት ባህሪ ነው። ስለሱ እየጠየቅኩህ አይደለም። አንተ ኤግዚስት አድርገሃል ወይ የሚለው ኤግዚስት ያደረገው በፕላን ደረጃ ነው። አምላክ ፕላን ውስጥ ነበርኩኝ ነው። አምላክ ሊፈጥረኝ ስገና ይፈጥረኛ ለመፍጠር እሱ ፕላን የአምላክ ፍጥረተ ዓለሙን አምላክ ሲፈጥር አንተ ነው እና ኤግዚስት ማድረግን ንገረኛ። አንተ እኮ እየነገርከኝ ያለው የአምላክ እውቀት አልከኝ። የአምላክ እውቀት ማለት አምላክ አንተን እንደሚፈጥር ያውቃል። ለምሳሌ ፈጥሮ ምን እንደምታደርግ ያውቃል። ፈጠረ፣ ይኸው ኦፍ ኮርስ ፈጠረ። ግን አንተ ሳትፈጠር በፊት አልነበርክም። በፕላን ደረጃ ከነበርክ ንገረኝ። በፕላን ደረጃ ከሆነ ያልነበርኩት በስጋ ነው ያልነበርኩት። ህልውና የሚባለው ኦኬ፣ በምን ደረጃ ነበርክ? በፕላን ደረጃ ህልውና ከሆነ ቃሉ በሱ ህልውና ጋር አብሬው ከሱ ጋር ነበርኩኝ። ለሱ እኮ ነው ማስረጃ እየጠየኩ ያለሁት ዞብል። የሱ ኤግዚስተንስ ነው የፈጣሪ መኖር አብሬውን ያለሁት አልከኝ። አንተ አሁን ሰላህ ምናምን ተረድተውኝ ተግባብተናልና በቃ እንደዛ እኮ ሮንግሊ የተረዱ ማለት ነው ዞብል። አሁን ሮንግሊ ካልተረዱ በጭራሽ ይኸኛው ሊረዱ አይችሉም፣ ወይ ደግሞ ወይ እነሱ በደንብ አላዳመጡ ይሆናል። አንተ እያልከኝ ያለው ለምሳሌ ከአምላክ ጋር አብሬን ያለሁት ካልክ አምላክ አለ፣ አንተ አብረዋለህ። ይሄ ማለት አንተ ኤግዚስት አድርገሃል ማለት ነው። እንዴት ነው ሀው ብዬ ስጠየቀ የአምላክ እውቀት አልከኝ። የአምላክ እውቀት ማለት እኮ አምላክ ፍጥረተ ዓለሙን ያውቃል። የሚፈጥረውን ነገር ለምሳሌ የሚፈጠሩትን ነገሮች ያውቃል። ይሄ የእሱ ፕላን እንጂ አንተ ኤግዚስት አድርገሃል ማለት አይደለም። ለምሳሌ እኔ ቤት መስራት እፈልጋለሁ አልኩኝ። ዲዛይን አእምሮ ላይ አለ፣ አወጣሁኝ እንበል፣ ቤቱ አለ ማለት ነው። ይሄን የምታይበት ዳይሜንሽን የሰውኛውን የኛን አይደለም። ይኸውልህ እኔ እንደዚህ ፕላን አረኩኝ። ፕላንና ለፈጣሪ ፕላን የለውም። ይኸውልህ አላህ ፕላን ይቅርታ፣ ቃሉን ወይ አላህ ወይ እግዚአብሔር አንዱን ብቻ ልጠቀም እንዳልል። አንተ በምን ደረጃ ነው የነበርከው? ማለትም ነበርኩኝ ስትል ከአምላክ ጋር አብሬ የነበርኩ እኮ የሚለው እኮ ክሌም ነው አይደለ? ማንኛውም ሰው የሆነ ነገር ክሌም ካረገ ኤክስትራ ኦርዲነሪ ክሌም ኤክስትራ ኦርዲነሪ ኤቪደንስ ነው የሚጠይቀው። የትኛውም ክሌም ኤቪደንስ ይጠይቃል። አሁን አንተ አብሬው ነበርኩኝ ካልክ የተጻፈ ነገር አይደለም፣ ኤቪደንስ የተጻፈ አይደለም። ኢቨን ሎጂካሊ ሁላ ቢሆን አምላክ የሚባለው የራሱ ባህሪያት አሉት አይደለ? አንተ ከሱ ባህሪ ተነጠለ ለብቻ ነው ያለው አይደል? አብረኸው እንደዛ ነው ያልከኝ ያለው። አልተረዳኸኝም ወይ አንዴ ትሰማኛለህ? አንዴ በደንብ ላስረዳህ። እሺ አስረዳኝ እስቲ። እኔ ከፈጣሪ ጋር አለው ስልህ ወይም በሱ እውቀት ውስጥ አለው ስልህ የሱ እውቀት የጊዜ ገደብ የለውም። የፕላን የሚያደርግበት የወደፊት ፕሬዘንት ፓስት ምናምን የሚባል ነገር የለውም። ለሱ ሁሉም ነገር አሁን ነው ወይም ደግሞ የሆነ ነገር ነው። ይቅርታ ማን አለው አላልኩም እኮ አሁን። ቆይ ይቅርታ ዞብል ማን ገባ መስፈርት አይደለም፣ በቁርአኑ አይደለም። አሁን የምትለቀው በቁርአን እያወራሁ አይደለም ዞብል። ነገርከኝ በአምላክ እውቀት ውስጥ አለው ስልህ ብለህ ስትነግረኝ አሁን በቃ አምላክ እውቀት ውስጥማ ማን ሁላችንም አለን እኮ አታስብ። አንተ ብቻ ሳትሆን ይሄ ሁሉም ነገር ፍጥረት ዓለም የትኛውም ነገር ወደፊት የሚሆነውም ኤቭሪ ነገር በአምላክ እውቀት ውስጥ ነው ያለው። ግን እያንዳንዱ ነገር ኤግዚስት አድርጎ በፕላን ደረጃ አለህ የሚለው ከሆነ እኮ ይሄ የሚያጋጨት ነገር አይደለም። ፈጣሪ ፕላን የለውም፣ ፕላን አያደርግም እያልኩህ ነው። ለሱ ሁሉ ነገር እውቀቱ አለ አይደለ? የሱ እውቀቱ ማለት ፕላን አይደለም። ለሱ ኤግዚስት ያደረገ ነገር ነው ኦልሬዲ። ምክንያቱም ለሱ አሁን ነገ ወደፊት በኋላ የሚባል ነገር ስለሌለው የሆነ ነገር ያውቀዋል ማለት በሱ ዳይሜንሽን ላይ ኢተርናል ናት። ቆይ አንዴ በቃ አሁን ያንተ ዞብል እርዝ ራሱ ኢተርናል ናት ማለት ነው አይደል? ዘላለማዊ ናት እርዝ።
ለምን ወደዛ ወሰድከው? እኔ ስለ የእሱን እውቀት ኤግዚስት ያደረገ ነገር ነው ኦልሬዲ ለሱ ነው እያልኩ ያለሁት። ለፈጣሪ የወደፊቱ ነገር የመጨረሻው የሚሞተው የምድር ላይ የሚሞተው ሰውዬ አሁን ገና አልተፈጠረም አይደል? ያልተፈጠረው ለእኛ ዳይሜንሽን ነው፣ እኛ ለምናይበት ለእኛ ፖዚሽን ኦፍ ቪው ነው እንጂ ለእሱ አይደለም። ለአላህ ግን ኦልሬዲ ያ ነገር የሚፈጠረውን ነገር ስለሚያውቀው የሚያውቀው ነገር ኦልሬዲ ኤግዚስት አድርጎለታል ለሱ። አንዴ ይቅርታ እንትን ትላለህ፣ ታዳምጠኛለህ? መሀል ስለምትገባ ለዛ ነው። ገብቶኛል፣ ሀሳብ ስለገባ ሀሳብ እኮ ገብቶኛል። ነገር ግን አንተ ግን ሀሳብን ለኛ ቢልድ ማድረግ ነው ያልቻልከው። ስለዚህ ቤዝድ ኦን ዩር ኮንሰፕት በአንተ ኮንሰፕት ስንሄድ ስለዚህ ፍጥረት የምንመለከተውና ማንመለከተው ነገር በአጠቃላይ ኮኢተርናል ሁሉም ነገር አምላክ ነው ሀሳብ። ለምሳሌ እርዝ ራሱ ኦልሬዲ ኤግዚስት አድርጋ አለበች መጀመሪያም አይደለ? ስለዚህ እርዝ ራሱ ሁሉም ፍጥረት ዓለሙ በአጠቃላይ ሁሉም ነገር አምላክ ነው የምናየው ነገር በአጠቃላይ አይደል? ምክንያቱም ስለነበረ ሁሉም ነገር ነው የሚል ድምዳሜ አይደለም የሰጠው። አምላክ አለ። እኛ ግን በአምላክ ውስጥ በሱ እውቀት ውስጥ ኤግዚስት አድርገን የሱ እውቀት ተረጋግጦ አለን። የሱ እውቀት ጅማሮ አለው የለውም? ካሌለው እኔ ነበርኩኝ ማለት ነው አይደል? ነበርክ። ስለዚህ አምላክ እኔን አይቀድመኝም ማለት ነው። እንዴት ነው እኔን አይቀድመኝም ማለት እኮ ነበር የአምላክ እውቀት አለ። አንተ ከሱ ጋር አለህ ማለት እኮ ማለት ነው። እሱ ከነበረበት ጅማሮ የለውም ከምንለው ከጅማሮ ከሌለው ነገሩ ጊዜ ጀምሮ አብረው ነበር። ጅማሮ አለኝ ወይስ የለኝም? ከይቅርታ ጋር እኔ ጅማሮ አለኝ ወይስ የለኝም? በስጋዊ ጅማሮ አለ። በስጋዊ አይደል? ያለ ስጋዊማ ከሱ እውቀት ኩርዓ ብለህ የነበርክ ነህ። ስለዚህ እኩል ነን። እኔም አምላክ ነኝ፣ እሱም አምላክ ነው። ኢተርናል ኢተርናሊ ለምሳሌ ለምን አንተ ራስህን አምላክ ብለህ ለመጥራት ፈለክ? ምክንያቱም ማይቀድመኝ ከሆነማ እኔም አምላክ ነኝ እኮ። እሱ ማረጋገጫና እንትን ሊሆን አይችልም ለአምላክነት። አምላክ ለመሆን አንተ ማለት ነው። ይኸውልህ አብዱል ከሪም አምላክ ነኝ እንዳትል አምላክ አትሆንም አንተ። ምክንያቱም አንተ አይደለም በሱ እውቀት ውስጥ ያለው። እሱ አይደለም በአንተ እውቀት ውስጥ ያለ የነበረ አንተ ነህ በሱ እውቀት ውስጥ ያለው። ይዞ ግን አንዴ ታዳምጠኛለህ? እኔ እየጠየቅኩ ያለው ጥያቄውን ለምሳሌ አንድ ሲደመር አንድ ብዬ ጊዜውን ነው እንትን ያልከው። አንዴ ይቅርታ፣ አንድ ሲደመር አንድ ያልኩ አንተ 10 ሲደመር 10 የምታበራለህ ለኔ ምንም አይጠቅመኝም። እሱ እኔን ነው እኮ ለምሳሌ እኔን አስገኝቶኛል ማለትም እንድኖር አድርጎኛል ወይስ እኔ እንድኖር አላደረገኝም አይደል? ኦልሬዲ ኢተርናል ኮንኪንግ ከሱ እኩል እሱ ከነበረበት ጊዜ ጀምሮ የእሱ ጅማሮ ነው ያንተ ጅማሮ። ስለዚህ አምላክ ጅማሮ አለው ማለት ነው። እንግዲህ አለው ብለን ካሰብን እኔ አለው እያልኩ አይደለም። ጅማሮ የለም ብሎ የምንለውን እምነት እየጠየቅኩ ነው። አንግባባም። ያንተን ሀሳብ እንትን እያልኩልህ ነው። ያንተ ምን ያህል ኢሎጂካል እንደሆነ ትምህርት እያስረዳው እኮ ነው። አሁን ኦልሬዲ አምላክ ጅማሮ አለው ወይስ የለውም? መጀመሪያ ይመልስልኝ። አምላክ ብዬ እኔ የያዝኩትን አምላክ ከሆነ ጅማሮ የለውም ብዬ ነው ማምነው። እሺ አምላክ ጅማሮ የለውም። እኔም በአምላክ እውቀት ውስጥ ነበርኩኛ ነበርክ። ያልተም አንተ እኛ የምንረዳው እውቀት የሚለውን እና እሱ የሚረዳው ይለያያል። እሺ እሱ ጀስት በሱ በአምላክ ዳይሜንሽን ላይ ነበርን እዛ ፍጥረት ላይ ኦልሬዲ የሚል ሀሳብ ከያዝክ ኦልራይት። ስለዚህ እኔ ራሴ እሱ ከነበረበት ወይም ደግሞ እሱ ኢተርናሊ ዘላለማዊ ከነበረ እኔም አብሬ ዘላለማዊ ነው የነበርኩት ማለት ነው አይደል? እሱ ባለበት ጊዜ ሁሉ አንተ አለ። ኦልራይት። ስለዚህ እሱ እኔን አላስገኘኝም አይደል? የሱ መኖር ነው ሲጀመር አንተን ያስገኘህ። የሱ መኖር አንተ አትገኝም እኮ በአትሪ ባህሪ ነው መገኘት ውስጥ ነው ያንተ አይቀዳደምልህም እኮ ኢተርናል ነን አይደል? ኢኳል ነን ማለት ነው። ስለዚህ ኢተርናል እኩል ዘላለማዊ ቃሉን በምትፈልገው ጥረው፣ ግን እኔ ሁላችን እሱ ኤግዚስት አድርጓል። ስለዚህ እሱ የሚባል ነገር አይኖርም። ሁላችን ነው ከዚህ በኋላ የሚመጣው ዞብልዬ፣ ሁላችን ነው የሚሆነው እንጂ እንደብቻው የፈጣሪ እውቀት ውስጥ ለመገኘት መጀመሪያ ፈጣሪው መገኘት ይኖርበታልና አይደለም። ኦኬ እንደዛ ከሆነማ እሱ ይቀይ። ስለዚህ ጀማሪ ያለው ደግሞ ልትለኝ ነው ዞብል። አንዴ ይቅርታ፣ አንዴ ዞብል። እሱ ከተገኘ በኋላ ነው እውቀቱ ተከትሎት የመጣው። ከሱ ግኝት ጋር ነው አብሮ የመጣው እንጂ ኢኳሊ ነው አይደለ? እየተረዳኸኝ አይደለም? እየተረዳሁ ነው። አንተ መመለስ ስላልፈለክ ነው እዚህ ጋር አሁን እንድመልስልህ የምትፈልገው ነገር አለና ያንን እንድናገር ስለፈለክ ነው እኮ። ጥያቄው ነው ሊድ የሚያደርገው ዞብል። እኔ አይደለም ጥያቄው ላይ እስኪፕ ልታደርገው አትችልም። ለምሳሌ እሱ ከመጀመሪያ በኋላ ነው እውቀቱ የጀመረው። የእሱ እውቀት እሱ የሚባለው እንዴት እንደማትነጣጥለው ነው የምነግርህ።
ኦልራይት ማይነጣጠል ከሆነ አንድ ህፃን ልጅ ሲወለድ ይኸውልህ አሁን ትልቅ ሰው እኛ ትልቅ ሰው ነን አይደለ? ጭንቅላት አለን፣ እናስባለን፣ እናገናዝባለን ምናምን ነገር አይምሮ የሚባለው ነገር ህገ ህሊና ሁሉ ነገር አለን። ይሄ ነገራችን ግን ልክ 1 ዓመታችን ላይ እያለ ወይ 2 ወራችን ላይ ከተወለድን እያለ ፋንክሽን እያደረገ ነበር አልነበረም? የእሱን በምን አይነት ሜትድ ነው አላቅም። ነገር ግን በሱ መገኘት ውስጥ በፈጣሪ ጅማሬ የለውም ብዬ ነው ማምነው። ብቻ በሱ ጅማሬ በሌለው ጅማሬ ውስጥ ማለት ነው እኛ ነበርን አይደለ? አንተኛ ነበርን ነው በቃ ዳት ሌላ ምንም ነገር። እንደዛማ እንዲህ ብላ አንድ አፍታ ነገር አድርጎ ሊዘጋው እንደፈለገው እዚህ እኔ ነበርኩኝ አይደለ? አክቹአሊ እኔ ለምሳሌ በምን አይነት ስቴት እንደሆነ አላውቅም ብለህናል። በምን አይነት ስቴት እንደሆነ ባላውቅም ግን ሁላችንም ነበርን ካልክ ስለዚህ አምላክ ይሄ አምላክ የምንለው ማንነት እሱን እኛ ልንቀድመው እሱም አልቀደመንም እኛም አልቀደምነውም አይደለ? ዞብል እኔ ማቀዳደሙ ላይ አልገባሁም። እኔ አላውቅም። እሱ አስፈላጊ ነው ታዲያ። አንድ ነገር ኮዝ ሊያደርግ አይችልማ የማይቀድምህ ከሆነ እንዳይቀዳደም አንድን የሰው ልጅ ጭንቅላት ሊያገናዝባል ስትል የ3 ወሩን እያልክ አይደለም። ያ ሰውዬ ግን 3 ወሩ ራሱ ከተወለደ ቢሆንም በፊዚካሊ አንጎሉ ጭንቅላቱ አለ። ይቀዳደማል። እሱ ለምሳሌ ፈንክሽን ላይ ባይዘው ይቀዳደማል። ማታውቀው ከሆነ መማት ይችላል። ለምሳሌ የተለያዩ ኦርጋኖች ፈንክሽን የሚያደርጉበት ታይም አለ። ለምሳሌ ሰው ኢምብሪዮኒክ ዴቨሎፕመንት ላይ ሰው እያንዳንዱ ኦርጋኖች በእኩል አይደለም የሚጀምሩት ፈንክሽኑ ራሱ ሌላ አናሎጂ ራሱ ማይሰራ ነው። ግን ወደኋላ ወደ አምላክ እንመለስና ልክ የሱ እውቀቱ እኛ በሱ ዳይሜንሽን ለዛ ላይ አለን ብለን ብንነሳ እኛም እሱም አንድ ላይ ነው ኤግዚስት ያደረግነው ማለት ነው አይደለ? እሱ እውቀት ውስጥ ያለ ነገር ሁሉ እኛ ብቻ ማረለን በቃ ስለዚህ ኢኳሊ ሁላችንም አምላክ ነን ማለት እኮ ነው። ስለዚህ እሱ ኮዝ ማያደርገኝ ከሆነ እኔ ራሴ አምላክ ነን ብለህ አምላክነትን እየወሰድክ ያለው አንተ ነህ። እኔ ግን አላልኩም። እሱ ማይቀድመኝ ከሆነ እኔን ኮዝ ማያደርገኝ ከሆነ ኦልሬዲ እኮ ነው አምላክ ነኝ ታዲያ። እሱ እኔን ማያስገኝ እኔ ግን አምላክ እሱ አለ ብዬ ነው ማምነው። ሰላም ብያለሁ። ወሂድ እንዴት አመሸህ? ሰላም ነው አለው። የትምህርቱ የፓንቲዝም ትምህርት ነው፣ ግን ስለማውቀው ነው። አሁን አንተ የምትለው የሆነ ስፖትላይት ነገር አለ። የሆነ ሰው ከመፈጠሩ በፊት በስጋና በደም ማኒፌስት ከማድረጉ በፊት የሆነ ስፖትላይት አለ። ስፖትላይቱ መነሻ የለውም። መነሻው ላይ የሰው ልጅ ኮምፕሬንድ አድርጎ ስኮፑ የሆነ ሳለ ሊሚትድ ስላለውና መግለጽ ስላቃተው እንጂ ያቺ ስፖትላይቷ ወደ ላይ የተዘረዘረች ስትመጣ ወደዛ ስትሄድ ማለቂያ የላትም ነው። ስለዚህ ማለቂያ የሌለው ነገር ደግሞ በእግዚአብሔር ውስጥ ነው የሚኖረው አይደል? እንደዛ ነው ሰው ኮንሴፕቱ። አመሰግናለሁ እኮ ታዲያ እኮ የፓንቲዝም ትምህርት ነው። ፓንቲዝም ነው ሄዶ በኋላ ላይ እንደዛ ነው። እና አብዱም ልክ እኮ ነው እሱ በአሁን ትምህርት ፓንቲዝም አመላለሱ ሊሆን ይችላል። አልተረዳኝም። ነው አይ አልተረዳም ሳይሆን ፓንቲዝም ነው አደጋ አለው ለአንተ ለራስህ ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ የአንተ ማንነት የሚጀምረው ከምንድን ነው? ማንነት እኔ ማንነቴን እኮ አሁን በሰው በስጋ ነው ወይንስ ነው? አይ በእንትን ነው ሰው የሚለው ማንነትና ምንነት አለ አይደለ? እሺ እኮ ምንድነኝ የሚለውን አሁን ላይ ምንድነኝ ማን የሚባለው ደግሞ ዞብል ነው። ዞብል አዎ። አሁን ምንነት የሚጀምረው ከአዳም ነው አይደለ? አዳም ነው ሰው በመጀመሪያ ጊዜ የተፈጠረው። የሰው ምንነቱ አዳም ነው። ስለዚህ የሰው ምንነቱ የሚጀምረው ከአዳም ነው። ማንነት ደግሞ ዞብል የምትባለው ነው። ዞብል የጀመረው መቼ ነው? ይቅርታ ግን ምንነት ይቀያየራል? ነው ምንነት አንድ ነው። አንተም እኔም ሁላችንም በምንነት ሰው ነን። ሰው የሚለው ምንነት የሚጀምረው ደግሞ አዳም ጋር ነው። ይሄ ሰውነት ከአዳም ጊዜ ጀምሮ ሁሌም የማይቀያየር ነገር ነው። ምንነት ነው ያልኩህ እኮ ስለ ኤሰንስ ነው ምንነት ኤሰንስ በሚለው ነው ያዝኩት። የአካል ፎርሙን አይደለም። ምናልባት ፎርሙ የተለያየ ነገር ፎርሙ የተለያየ ስቴጆችን አሳልፎ መጥቶ ሊሆን ይችላል። ራሱ የማይክሮ ኢቮሉሽን እና ማክሮ ኢቮሉሽን ምናምን የሚባሉ አጨቃጫቂ ነገሮች አሉ። አሁን እሱ ላይ እንገባም። አሁን ዋናው ነገር ሂማን ቢንግ የሚባለው ሆሞሳፒያንስ በሚባለው ሰው የሚባለው የሚጀምረው ሰው መኖር ከጀመረበት ጊዜ ጀምሮ ነው። ስለዚህ የኔ ምንነት የሚጀምረው ከአዳም ነው። ምንነቴ ሰው የሚባለው እዚህ ጋር ነው ጥያቄ የሚያስነሳብኝ። ምንነቴ እዚህ ምንነት ሰው የሚለው ነገር አሁን አንተ ምንድነህ? እኔ ምንድነኝ? እዚህ ምድር ላይ ሰው ነኝ። በዋናው ማንነቴ ግን ሰው አይደለሁኝም። እኮ እሱን ትነግረኛለህ በኋላ ላይ።
መረጃ ጋር ማለት ነው። አሁን በምንነት ሰው ከሆንክ ማንነት ስታርቲንግ ፖይንቱ ምን ጋር ነው? ያንተ ማንነት የሚጀምረው ዞብል የሚባለው ነገር ውልደቴ ላይ ወይም እርግዝናው ላይ ወይ ውልደቴ ላይ እርግዝናው ላይ ወይ አላይክ ቻርጅ የሆነ ስፐርም ሴል እና ኤክሴል ፈርቲላይዝ ሲያደርጉ የእናትና የአባት ማለት ነው። አዎ ከምንነትና ከማንነት ውጪ ኤግዚስታንስ የምትለው ነገር ምንድን ነው? ኤግዚስታንስ የምትለው ነገር ህልውና ብለህ የምትለው ነገር ወይም ደግሞ አንደኛው በተለምዶ ነፍስ ብለው የምናምነው ነገር ወይም የኛ ትክክለኛው ማንነት ይሄ ከሞትንም በኋላ ይኖራል ብለን የምናስበው የኤግዚስተንስ ታይፓችን እዚህ ምድር ላይም ደግሞ በስጋችን ውስጥ ያደረው እሱ ነው ብለን የምናምነው ማንነታችን አንደኛው እሱ ነው። ስለዚህ ማለት አሁን እኛ አሁን ነፍስ ብለን የምናምነው አንዳንዴ ኢንተርቼንጅ ሆኖ እንደ መንፈስም እንደ አካልም ሊያገለግል ይችላል። በእኛ ትምህርት ማለት ነፍስ ማለት አንተ ራስህ ነህ ዞብል የሚባለው ነው። ከዛ ውጪ እንትን አይደለም። ዞብል ከዞብል ውጪ የሆነ ነፍስ የሚባል ነገር የለም። አንተ ራስህ ነው ዞብል የሚባለው ወይስ ማንነቴ ነው ዞብል የሚባለው? ማንነትህ እኮ አጠቃላይ ነው። ዞብል የሚባለው ነገር እንትን ነው፣ ኢንዋርድ ነው፣ አውትዋርድ ነው። አውትዋርድ ስጋ ነው። ኢንዋርድ ደግሞ ውስጥ ያለው ሩህ ነው፣ መንፈስ ነው ያንተ ማለት ነው። ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን ኤንድ ሚሞሪ ሳይኮሎጂካል ኔቸር ማለት ነው። ፊዚዮሎጂካል ኔቸር አለ። ሁለቱም ተዋቅሮ ሰው የሚባለው ነገር ወይም ዞብል የሚባለው ነገር ያሰኘዋል። አሁን የምታወራኝ ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሚሞሪ በዚህ ባስተሳሰብ ነው እያወራኝ ያለው። ያ አስተሳሰብ ደግሞ የአውትዋርድ ሳይሆን ኢንዋርድ ነው። አሁን በዚህ ደረጃ ከተረዳኸው ኤግዚስታንስ የሚባለው ነገር ከዚህ ውጪ የለም ራሱ ማለት ነው። እና አሁን አንተ ያንተ ህልውና የሚባል ነገር ኤግዚስታንስ ማለት ነው የሚባል ነገር ከእግዚአብሔር ጋር አብሮ የኖረ ህልውና የሚባል ነገር የለም። ሰንሰለት ወይም ደግሞ የሚሳበው የሚመዘዘው ነገር ካልክ እሱ ችግር የለውም፣ እሱን መምጣት እንችላለን። ግን ከፈጣሪ ከፍጥረት በፊት ብቻውን ነበር አይደል? ፈጣሪ ከፍጥረት በፊት ነበር አይደል? ብቻውን ያለ ፍጥረት ነበር። ፍጥረት ነበር በዛን ሰዓት ከፍጥረት በፊት ነበር። ከፍጥረት በፊት ፍጥረት ነበር ነበር ወይ? አዎ ለሱ ነበር ነው። አይ ለሱ ነበር ሳይሆን በኤግዚስታንስ ደረጃ ነበር ወይ? ለምሳሌ ድንጋይ ነበረ? ዞብል ቆም ብለህ አስበው። እሺ እንደዚህ አይነት ነገሮች ሴንሲቲቭ ናቸው። ወደ ፓንቲዝም ነው ትምህርቱ የሚሄደው። ፓንቲዝም ደግሞ መውጫ ቀዳዳ የለውም። በጣም አደጋ አለው። ለዛ ነው አብዱል ከሪም በጣም እያስጠነቀቀ ኢንፈሳይዝ እያደረገ እየደጋገመ እንትን የሚል ከአንተ ከዛ ስርዓት ውስጥ ለማስወጣት ስለሚፈልግ ነው እንጂ ከሌላ ነገር አንጻር አይደለም። አብዱል ከሪም መቀጠል ትችላለህ። ጨርሻለሁ እኔ። ኦኬ ጀስት እኔ ድንጋዩ የለም እንዳልልም የሚያደርገኝ አንደኛ በእኛ እይታ ላይ ስናየው ነው ያ ድንጋይ የሌለው ብዬ ስለማምን ነው። ምክንያቱም ኦልሬዲ ለሱ ዛሬ ሀብሎ እውቀትን ማወቅ አልጀመርም። የወደፊቱን ኦልሬዲ ፈጣሪያችን ኤግዚስት ባደረገበት ጊዜያቶች ሁሉ እውቀቱ ስላለ በዛው ያ እውቀቱ ማወቁ ደግሞ ለሱ እይታዊ አቅጣጫ በሱ ዳይሜንሽን ውስጥ ኦልሬዲ ያ ነገር ሀፕን አድርጎለታል። ገና ወደፊት የሚያደርግለት ነገር ስለሌለ ለሱ ወደፊቱ እንዳለ አሁን ስለሆነ ኦልሬዲ በቃ ኤግዚስት አድርጎለታል ለሱ። ለእኛ ግን ያ ለሱ ኤግዚስት ያደረገለት ነገር በእኛ ታይም ዞን ጊዜውን እየጠበቀ ነው የሚሆነው የሚል ምልከታና አስተሳሰብ ስላለኝ ነው። ካውንተር ፋክቹዋል ኖሌጅ የሚባሉት እንዴት ታያለህ? ስለዚህ አየው ካውንተር ፋክቹዋል ኖሌጅ ብዬ በጠይቅህ ስላለ ስለሚሆንለት ምናምን አይደለም። የሌለ ነገር የመሆን እድል ቢሰጠው ምን እንደሚሆን የሚያውቅ አምላክ። ስለዚህ አንድ ነገር አለ የለም ስንል ስለ ኤግዚስታንስ ነው የምናወራው። አንድ ነገር ለሱ የለም ማለት እንችላለን፣ ግን ለፈጣሪያችን ኤግዚስት ያላደረገለት ነገር አለ። መጀመሪያ አለ የሚለው ነው የሚቀድመው። አለ የለም የሚለው ነገር በአንዱ የለም ካል ፈጣሪ ወደፊት የማያውቀው ነገር አለ ማለት ነው ልንል ነው። በአንድ ወቅት ያልነበረ ነገር ነው የለም ብለህ የምትለው እኮ። ለፈጣሪ ያልነበረ ነገር አለ ወይ ነው የኔ ጥያቄ።
ሁሉም ነገር ለፈጣሪ ኤግዚስት ስለሚያደርግ ያልነበረ ነገር አለ ብለን ማለትስ እንችላለን? ያልነበረ ነገር አለ ማለት አንችልም። ሁሉም ነገር ለሱ ነበረ አለ ነው የሚባለው እንጂ ያልነበረ ነገር ለፈጣሪ የለም አይደለ? ይቅርታ ከሌለ አለ አይባልም። እሱ ነው ካለመኖር ወደ መኖር ያመጣው እንጂ ከመኖሩ በፊት እርሱ ዘንድ አለ የሚባል ነገር የለም ማለት ሎጂካልም አይደለም ስክሪፕቸራልም አይደለም። ምንም አይነት ኤቪደንስ የለም። ራሱ እንደነገርኩ ነው። ድንጋይ የሚባለው ፍጥረት ነው፣ ኤግዚስታንስ ነው። ግን ደፍረ እግዚአብሔር ውስጥ ድንጋይ ጊዜ ከሱ ጋር አልነበረም። ድንጋይ የሚባል ነገርን አያውቀውም ነበረ እሱ። ድንጋይ የሚባል እውቀቱ አብሮት አለው ማለት ነው። ማወቁ ያ ድንጋይ ነገር ኤግዚስት እንዲያደርግ ለሱ ያስገድደዋል ነው አይደለም? እኛ ለምሳሌ አሁን ኤርፖድ የሚባል ነገር አሁን ላይ እንዳለን አውቃለሁ ማለት እኔ ስለ ዞብል አውቃለሁ ማለትና ዞብል ማለት ልዩነታቸው ምንድን ነው? በእንደዛ አይነት እይታ አይደለም የፈጣሪን የምንወስደው። ፈጣሪ ሁሉንም ነገር እስከሚያውቀው ድረስ ኦኬ እኮ እኔ ስለ ዞብል አውቃለሁ ማለትና ዞብልና እኔም ስለ ዞብል ማውቀው ነገር ይለያያል። ፈጣሪ ስለ ፍጥረቱ ያውቃል ማለትና የፈጣሪ ስለ ፍጥረቱ የሚያውቀው እውቀትና ፍጥረት ይለያያል። ፍጥረት መነሻ ጀማሪው ያለው ነገር ነው። መነሻ ያለው ነገር ነው፣ ያልነበረ ነገር ነው። እውቀቱ ግን እንደዛ አይደለም ማለት ነው። በእውቀት ደረጃ ነበረም የሚባል ነገር የለም። ራሱ በመለኮታዊ እቅድ ውስጥ ነበረ ሊሆን ይችላል። አብዱልከሪም ቀጥል። እሺ አመሰግናለሁ። ብቻ ባጭሩ በቃ ለፈጣሪ የለም ያልነበረ ነገር የለም ብዬ ስለማምን ነው። ሁሉም ነገር አለ ለሱ፣ ለዛ ብዬ ስለማምን ነው። አብዱልከሪም ቀደም ያለ ማግባባት ይሆናል ትንሽ ተጨቃጨቅ ነው። የአብዱን ሀሳብ ላስቀምጥልና ቀጥሉ። ምክንያቱም በደንብ መቋጨት ያለባቸው ነገር ነው። የአብዱን ሀሳብ ክሊር ላድርግልህ ቀለል ባለ አማርኛ። አንተ አሁን እያልክ ያለከው ሁለት አይነት ኤግዚስተንስ ያለ ነው፣ ለእኛ እና ለፈጣሪ አይደለም? በቃ ለፈጣሪ ሲሆን ግን ፈጣሪ ከዕለታት አንድ ቀን ተነስቶ የሚያስበው ነገር የለም። ሁሉን አዋቂ ያርጎልታል። አንተ አሁን እንዲህ አልክ። ይሄንን አሁን አብዱ ተረድተዋል። ገባካ? ስለዚህ አንተ ደግሞ አብዱን ያልተረዳከው አንተን ላይክ ፈጣሪ ከዕለታት አንድ ቀን ተነስቶ ካላሰበክ ኦልሬዲ አትቀዳደሙም፣ ከሱ ጋር በእድሜ እኩል ናችሁ። እሱን ነው አላውቅም ያልኩት እኮ። ማታውቅ ከሆነ ታዲያ ያልኩት እኮ አየክ አይደለ? ምንም ቢሆን ጅማሬ ያለክ ነው አንተ። ተረዳኸኝ አይደለ? ግን ጅማሬ ያለክ ማለት ግን ፈጣሪ ከዕለታት አንድ ቀን አስቦካል ማለት አይደለም። በቃ በእውቀት ውስጥ ለዘላለም አለ፣ ግን ያንተን ኤግዚስተንስ አያሳይም። ግን ኤግዚስት አድርጌያለሁ ብለህ የምታስብ ከሆነ ከፈጣሪ ጋር በእድሜ እኩል ነው የምትሆነው። ገባክ ዞብሪ? እሱን አውቃለሁኝ። እሱንም ስለዚህ ከዚህ ነገር አንጻር ለፈጣሪ ቀደም ከወሂድ ጋር እንዳወራሁትኝ እኔ ለፈጣሪ የሆነ ጊዜ ላይ አልነበርኩም የምባል አይነት ሰው ወይም ማንነት አይደለም ያለኝ። እኔ ለፈጣሪ ጊዜ ነበርኩኝ። ሰው ሆነ መፈጠርህን ነው እንጂ የሚያውቀው ስትፈጠር ነው። ሰው መፈጠርህን የሚያውቀው ልክ ስትፈጠር ነው። ገባ? እውቀቱ ግን ነበረው። በቃ አሁን ለምሳሌ አንተ ኤግዚስት አድርጌለታለሁ ዛሬ ማድርገው እንደዚህ ብለህ አስበው። ማጃይ ቆይ ኤግዚስተንሲ ምንድን ነው? ፎርሙላ እንደ አንድ ሙቪ ኤግዚስተንሲ ልንግባባ። ሰብቶታል ኦፍ ሳምቲንግ እንደዚህ ተወስኖ መገኘት ነው። ቆይ እንደዚህ አንዴ ልንገርህማ፣ እንደ ሙቪ አስበው። የሆነ አንድ ሙቪ አለ አይደለ? የአንድ ሰዓት ከምናምን ተኩል እንደዚህ እንደምናየው እኔ ለፈጣሪ እንደዛ ነኝ ብዬ ምሳሌ ልስጥህ። ከመጀመሪያው ጅማሬ እስከ መጨረሻው ድረስ እስከ ሞቴ እስከ ጀነት ጀሃነሚ ድረስ ያለውን ነገር ለሱ ኦልሬዲ የሚያውቀው ነገር ነው እኮ። እውቀት ነው። እውቀት ደግሞ ኤግዚስተንስ ያለው ሙቭመንቱ በሙሉ ተፈጥሮ። እሺ ቆይ አንድ ጥያቄ ልጠይቅሽ። አንድ ቀላል ጥያቄ በሙሉ ያውቀዋል። እሺ አንድ ቀላል ጥያቄ ልጠይቅ። የሆነ ሰውዬ ሞተ ማለት ነው። ከሞተ በኋላ ሬሳው እንትን ውስጥ ገባ፣ መቃብር ውስጥ ገባ። ያ ሬሳ እየኖረ ነው ወይስ አለ ነው የሚባለው? የለም ነው የሚባለው? ያው ለእኛ ሞቷል የለም ነው የምንለው። ለሱ ስለ ራሱ ስለ ሬሳው ነው እያወራን ያለ ነው። እሺ ስለ በድኑ ለፈጣሪ ለኛ በድን በቃ አለ። የሆነ ሬሳ በድን አለ። እሱ በድን
አለ ነው የለም ነው የሚባለው? ነፍሱ ማንነቱ የለም። በቃ ሰውየው ነፍሱ ወጥቷል። ስጋው ግን እኮ ስጋው እኮ አለ እኮ። ስጋው ካለ አለ እኮ። ስለዚህ ሰውየው የለም ለምንድን ነው የምንለው? ስጋው እያለ ኤግዚስተንስ የሰውየው አንደኛው መገለጫው ሰውነቱ ስጋው ስለነበረ ነው። ወደ ዋናው መገለጫው ተቀየረ። አሁን ከስጋው እኮ አገባኝ። ስለዚህ ኤግዚስተንሲ ማለት ኮንሺየስነስ ነው ማለት ነው። ገባ? አንድ ሰው ራሱን እስከሚያውቅበት ድረስ ወይ ደግሞ የራሱ ፍቃድ እስካለበት ድረስ ነው እንጂ አለ የምንለው ኤግዚስት አድርጓል ብለን የምናስበው ምንም በማያውቅበት ጊዜ ምንም ኮንሺየስ ሳይሆን በነበረበት ጊዜ ኤግዚስት አድርጓል ብለን ልናምን አንችልም። ዞ ገባ ካሳቡ? ስለዚህ አንተ በፈጣሪ ዘንድ ነበርኩኝ ብለህ ስታስብ መጀመሪያ አንተ ኮንሺየስ መሆን አለብህ። በመጀመሪያ ማለት ማወቅ አለብህ ምን ስትሰራ እንደነበረ። አንድ የ2 ወር ፅንስ እኮ ወይም የ3 ወር ፅንስ እንደ አንድ ግለሰብ ታስቦ ማንነት አለው ተብሎ ነው የሚታሰበው። ያ ማለት ፅንስ ስለሆነ ያ ነገር ማንነት አይደለም ብለህ ነው የምትለኝ እኮ። እሱ ደግሞ የኤግዚስተንሲ ደረጃ አለው። ምክንያቱም እዛ ጋር ነፍስ አለ። ገባክ አይደለ? አሁን ምንድነው ደግሞ ንቃተ ህሊና ደግሞ የሚባል ነገር አለ። ራስን ማወቅ ደግሞ እሱ ደግሞ ዴቨሎፕ እያደረግክ የምታመጣው ነገር ነው። ይሄው አንደኛው ሀሳብ ላይ የነበረው ለፈጣሪ አሁን ኮንሽስነሱ የ2 ወር ፅንስ ኮንሽስነስ አለው ብለን እንግዲህ የሚያምን ሰው ካለ አላውቅም። እና ኤግዚስተንሲው እንግዲህ በዛች በፅንስ በተፈጠረበት ቅጽበት ምን መሰለህ አሁን ከዛ በኋላ የመጣ ነገር ነው። የፈጣሪንም እንደዛ ብዬ የተረዳሁት ግን ኤክስፕሌን ማድረግ ከበደ። ለዛ ነው አይ እንትን ነው የማይሆን ነው። ምክንያቱም አብዱ የመጀመሪያውን ሀሳብ እንትን ብዬልሃለሁ፣ ክሊር አድርጌልሃለሁ። ቀጥል ወደ የሚቀጥለው ሀሳብ። እሺ ከዚህ ሁላ እንደዚህ እናድርግማ። የማይሆን ሀሳብ ስለእስልምና ዞብል ይኸውልህ፣ አይ ስለ እስልምና ሳይሆን እዚሁ ላይ ባለው ላይ ራሱ ማይሆን ነው። በሱ ዳይሜንሽን በዛ ዳይሜንሽን ያልከው ራሱ ስህተት ነው። ለምሳሌ አንድ ነገር አምላክ ያውቀዋል ማለት ያ ነገር ኤግዚስት አድርጓል ማለት አይደለም። ለምሳሌ እንዲሁ ለምሳሌ አንድ ሰው ሃይድሮክሎሪክ አሲድ ለምሳሌ እንዴት እንደሚሰራ ሊያውቅ ይችላል። ለምሳሌ ገባህ? ሶዲየም ክሎራይድን ለምሳሌ ሂት ብታረግ አድርገው በሰልፈሪክ አሲድ ለምሳሌ በዛ ሂት ብታረግ ኮንሰንትሬትድ በሆነው እንደዚህ ጋዙ ፕሮዲዩስ ይሆናል ምናምን ብለህ ይሄን አሁን ናውሌጁን ለምሳሌ አወቅኩት እኔ ገባ አወቅኩት ለምሳሌ እኔ አውቀዋለሁ ገባ ከዛ እንደዛ ሳደርግ ምን እንደሚፈጠር አውቃለሁ። ይሄ ማለት አሲዱ ተሰርቷል ማለት አይደለም። ለምሳሌ የኔ ናውሌጅ ያንተን ኤግዚስት ማድረግን አይደለም ያው የኔ እውቀት ነው። ይሄ እንዴት እንደሚደረግና ያ ነገር ስሰራው ምን እንደሚፈጠር የኔ ማወቅ ኦልሬዲ ይሄ ኤችሲኤል አለ ማለት አይደለም። ለምሳሌ ማይሆን ሎጂክ ነው። ጀስት ያንተ ሐሳብ ጀስት ቢኮዝ somebody የሆነ ነገር ናውሌጅ አለው ማለት ያ ነገር ተፈጥሯል ማለት ነው የሚል ጀስት ሪያሊቲ ላይ አይደለ። ለምሳሌ እንዴት እንደሚሰራ ለምሳሌ በዛ ወይ ስቴፖችን አስቀምጥኩኝ። ለምሳሌ ሃይድሮክሎሪክ አሲድ እንዲደረጋል ስቴፕ 1 ላይ እንዲታረጋዋል። ከዛ በኋላ በተለያየ መልኩ ስቴፖች ይኖራሉ። ያን ስቴፕ ለምሳሌ አወቅት ምን እንደሚፈጠር ኦልሬዲ አውቀዋለሁ። ይሄ ማለት ያ ነገር ተፈጥሯል ማለት ነው እንግዲህ የለም እኮ እውቀቱ ነው ያለው። እንዴት እንደሚሰራ ነው ያወቅኩኝ እንጂ ምን እንደሚፈጠር ነው ያወቅኩኝ እንጂ ያ ነገር ገና አልሆነም እኮ ሲጀመር። ይኸውልህ ባጭሩ ማለት ነው የሰው ልጅ ኤነርጂ ነን አይደል? እንደ ሐሳቤ ከገለጸልኝ ኤነርጂ is not created or destroyed። እንዴት ነው የሆነው? ዴቨሎፕድ የሆነ ነገራቶች የተለያዩ ነገራቶች የተቀያየሩ ኳንተም ወርልድ አለ። መጀመሪያ ላይ ብቻውን አምላክ ብቻውን ነው አይደል? አምላክ ብቻውን ሲኖር እኛ አልነበርንም ነው። ፍጥረት ዓለሙ አለ። ፍጥረት ዓለሙ ብቻውን ነበረ። ፍጥረት ዓለሙን የፈጠረው ግን በፕላን ደረጃ ቅድም እንደነገርኩ የሌላም ነገር ማዘጋጀት ትችላለህ። ለምሳሌ የትኛውን አይነት ነገር ሰው ለምሳሌ የሆነ ነገር ለመስራት ሊያስብ ይችላል። ሲሰራ እንዲህ ካረኩኝ እንደዚህ ይፈጠራል ምናምን የሚለው ነገር የሚሰራውን ነገር እዛ ነገር እውቀት አለው። ያ ማለት የሚሰራው ነገር አለ ማለት አይደለም። ጀስት ናውሌጅ ነው ያለው። ገባህ? ናውሌጅ ነው ያለው። ስለዚህ ይሄኛውን ነገር ነጥለ ልክኛ አሲፍ ኤግዚስት እንዳደረግን አድርጎ መስራት በጣም ከባድ ነገር ነው።
ልክ የኬሚካል ነገሮችን ሳናወራ ለምሳሌ የሆነ ሰው ምግብ ማብሰል አድርገን እንውሰድ ናሙና። ለምሳሌ እንዲሁ ሁሉም ሰው በሚያውቀው ናሙና ብንሰጥ ለምሳሌ ሰንበዲ የሆነ ነገር ዶሮ መስራት ሊሆን ይችላል። እኛም ባናቀኝ አላውቀውም ፕሪፓሬሽኑን ዶሮ ግን ዝም ስገምት ከታች ኮሜንት ላይ ተሳስታ እንዳትሉኝ የሆነ በቃ ብቻ እንደዚህ ገነጣጥሎ ምናምን በሚለው ነገር የሆነ ሰው ያንን አወቀ ስቴፑን ማለት ያ ነገር ምግቡ ተሰርቷል ማለት እንኳን ያሳይም። ዞብል እንደዛ ነው እያልከን ያለው ቢኮዝ አብድከሪም የምግቡን አሰራር ስለሚያውቀው ይሄ የቀይ ዶሮ ወጡ ዋሬቨር ያ ነገር ተፈጥሯል ያ ነገር ነበረ የሚል ሐሳብ አርጊው የሞገትከን ያለው በዚህ መልኩ ነው። ጀስት ቢኮዝ ያ ነገር ናውሌጅ አለ ዜርፎር ምግቡ አለ ኤግዚስት ያደርጋል ምግቡን እያልከን ያለው። እሺ እኔም በቃ ሌሎችም ተጨማሪ ነገሮች ሪፈር አድርጋለሁ። ኢንሻአላህ ብቻ ይሄ አያስኬድም፣ ከባድ ነገር ነው በጣም ቅድም እንዳለ ይሁን የሚገባ ነገር ክርስቲያን ካለ ሌላ ከክርስቲያኖች ጋር እንቀጥል። ዞብል ጃ ምን ትላለህ? ታንክስ። እሺ ዞብል አብዱ እኔም ልሰልም አካባቢ እንዲያርጎኝ ነበር ረሳው እንዴ? እንደውም ከኔ ከእሱ የኔ ይብስ ነበር። ስማ አሁን እኮ ምን መሰለ እንትኖች አሉ ሲፕተም አሉ የሚገርም ነው። አሁን ጣት ከአንዷ ጣት እየወጣች ታስቸግራታለህ፣ ጥብስ እያረክ ትመልሳታለህ። እኔን በሾርኔ ከምትናገር ቁርአን ክፈትና ክርስቲያን እስኪገባ እኔ ልቅራለህ። ምን ልክፈትልህ እንዴ? ጀምሯል እንዴ? ስማ አሁን እኮ ምን መሰለህ አብዱ፣ እንደውም ዞብሌ ላይክ በአላህ አምላክነት ያምናል። በቃ ነብዩ መሐመድ ብቻ ነው የቀረው። እንደዛ ነው የሚሰማኝ። አሽሃዱ አላ ላይልኝ እንግዲህ ላኢላሃ ኢለላህ እነዚህ ጥቃቅን ነገሮች ነው የያዙት ማለት እኮ እነዚህ እንዴ በቃ ኦልሞስት እኮ እንዴ ዞብል ምን ሆነሃል እኮ ሻሃዳ ሲዞስልክ አንተ ሰልፈሪክ አሲድ ምናምን ትለኛለህ። እኔ እኮ አሁን ጠንክሮ እንዴ ጎረቤት ሀገር ከዚህ አሁን ማጅ ዞብል ለካ አንተን እያነበበ ከሆነማ በጣም ከባድ ነው እኮ አብዱ። በቃ አንተ እስከዛ ሲሰው እኔ እንትን ጀለቤውን ይዤለት ልምጣ። ቀጥሉ። ስማ አረቁም ነገር እንደወረተው ከስር ስንት ክርስቲያናዊ ሲሳይ ነው የሚለው ከኔ ስር ሱሳ ነው። ኦኬ ስንት ክርስቲያን አለ አስተናግዶ ወረተው። እሺ እንትን እውነትን በፍቅር ነው የሚለው ከሲሳይ አጠገብ ያለከው። እሺ ሰላም ሰላም፣ እንዴት ናችሁ? እና እንዴት ነህ? እንኳን ደህና መጣ። እንኳን በሰላም ጠበቃችሁ። ምን ነው የተኛክ ነው? አረ ቁጭ ብያለሁ እንጂ ነቃ ደንገጥ በል እንጂ እኔ መሰለ የሞቀ ወሬ ላይ በረዶ ሆንክበት እኮ። እሺ የሚቀዘቅዝ ውሃ ምናምን ያላችሁ አምጡ፣ ያቀዘቅዝላችኋል። አብዱ እስኪ ትንሽ ሞቅ ሞቅ አድርገው። እውነትን በፍቅር ከየት ነው? እውነትን በፍቅር ከየት ቤተ እምነት ነህ? ፕሮቴስታንት ነው። እውነትን እንግዲህ የሚለው ፕሮቴስታንት ግን የሆነ አንድ ጥያቄ ልጠይቅህ በሀሳብ ደረጃ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ቅድም ልጠቅስ ያሰብኩት ነው ቅድም ስናወራጃ እና ጳውሎስ ሲናገር ምን አለ መሰለህ? ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለገብራችን የወሰነው ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እናገራለን እና ቁጥር 8 ላይ ከዚህችም ዓለም ገዢዎች አለ አንዱ እኮ ይህን ጥበብ አላወቀም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበራል፣ ቢያውቁ ኖሮ ኢየሱስን አይገሉትም ነበራል። አለማወቃቸው ውለታን የዋለላቸው አይደል? እውነትን ምናምን የሚለው አካውንት የእነዚህ ሰዎች አለማወቅ ውለታ ዋለላችሁ ወይስ ጎዳቸው? ክርስትና በእነዚህ ሰዎች አለማወቅ ምክንያት ነው አይደለ የተመሰረተው፣ ማለትም ትልቅ መሰረቱን ያገኘው። ምክንያቱም ጳውሎስ ሲናገር አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀም አለ፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር አለ፣ ቢያውቁ ኖሮ ኢየሱስን አይገሉትም ነበረ፣ ስላላወቁ ነዋል። ከዚህ አለማወቃቸው እኮ ትልቅ ውለታ ነው የከፈለላቸው። የእነሱ አለማወቅ ቢያውቁ ስለማይገሉት እንደው አለማወቃቸው ጠቀማቸው። ገባ? ደቀ መዛሙርቱ አልገደሉትም ነበር፣
እነዚህ ደግሞ አለማወቃቸው ደግሞ እንዲገሉት አበረታታ። የሰይጣንና የእነዚህ አላዋቂዎች መኖር ነው ለክርስትና ትልቅ አስተዋጽኦ ያበረከተው አይመስልም? እንደዛው እንኳን አይመስለኝም። ግን ያው አውዱ ኮንቴክስቱ ስለምን እንደሚያወራ በደንብ ባልረዳው ኢየሱስ ክርስቶስ እንደሚሞት እንደሚሰቀል ከዛ በፊትም በነቢያቶች ተነግሮ ነበር። ገባ አይደለም? ለዛ ነው እንጂ ሙሉ አውዱን ምን እንደሚለው በደንብ ባልረዳው እንደዛ እኮ ይላል። አውዱ ምን ይላል መሰለው? እውነትን የሚለው ቁጥር 8ን ሳነብ መጀመሪያ ቁጥር 7 ላይ እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን አለ። የእግዚአብሔርን ጥበብ በሚስጥር እንናገራለን አለ። ከዛ ቁጥር 8 ላይ የዓለም ገዢዎች አለ ኢየሱስ እንዲሰቀል ምናምን ብዙ ሌሎች አሉ መንግስታቶቹ ምናምን እነዛ ለምሳሌ ኢቭን ጲላጦስን ሁላ ብትወስድ እነዚህ በአጠቃላይ አያውቁም ኢየሱስ ክርስቶስ መሆኑን የመሳሰሉ ነገሮችን አላወቁም። አውቀውስ በሆነ የክብርን ጌታ ባልሰቀሉት ነበር አለ ጳውሎስ ሲናገር። ቢያውቁ አይገሉትም አለ። ቃል በቃል የተናገረው ባልሰቀሉት ነበር አለ። ቢያውቁ አይሰቅሉትም ነበር እያለ። ስለዚህ ታዲያ አለማወቃቸው እኮ ሊያሸልማቸው ነው የሚገባው። ምክንያቱም ቢያውቁ አይገሉትም እያለ ነው ጳውሎስ። ይላል ጥቅሱን አይተዋል። እንደ ቃል በቃል እንደዛ ነው የሚለው። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበራል። ስለዚህ አለማወቃቸው እኮ ትልቅ አስተዋጽኦን ያበረከታል። የአለማወቅ ቀን ብላችሁ ልታከብሩ ይገባል። አሁን ኢየሱስ የሞተበት ቀን ስትሉ የአለማወቅ አላዋቂዎች የዋሉልን ትልቅ ውለታ እንደውም ለእነሱ ሊከበርላቸው ይገባል። ደቀ መዛሙርቶቹ ምንም አልጠቀሙም። ማን ይገለው ነበር? እሺ ቆይ ሐዋርያት መጨረሻ ላይ ሊገሉት ነበር። የሚገለው ሰው ቢጠፋ ኢየሱስ ክርስቶስ እኮ ማለት መሞት ስላለበት ነው እኮ የሞት እንጂ እኮ ማን የሚገለው ነው እኮ ጥያቄው። ራሱን ያጠፋ ነበር ነው እሱ እኮ በትንቢት የተናገረ ነው። ትንቢት እኮ እንዴት ነበር የሚሞተው ነው እኮ ጥያቄው እኮ እንዴት ነበር የሚሞተው? ማለትም ሰይጣን ነው አሁን ከሐዋርያቶች መካከል አንደኛው ላይ ገብቶ ከአይሁዶች ጋር እንዲተባበር ያደረገው። ሰይጣን ባይኖር ማን ይገለው ነው? ራሱን ያጠፋ ነበር ነው ነው እንደዛ ሳይሆን እሺ ማን ነው ደቀ መዛሙርቱ ይገሉት ነበር ነው? ያልተጻፈ ነገር አልናገርም ሲል ማን እኮ አሁን እዚህ ጋር ጳውሎስ ነገረና የተጻፈውን እኮ ነው ያነበብኩልህ። ስላላወቁን የገድሉት አለ። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር አለ። ስላላወቁን የገድሉት አለ። እኔ ደግሞ ስረዳ አለማወቃቸው ሊበረታታ ነው የሚገባው። የሰይጣን መሳተፍም ሊበረታታ ነው የሚገባው። እነዚህ አላዋቂ ሰዎችና ሰይጣን ባይኖር ኖሮ ክርስትና አይድንም ነበር። በእናንተ ኮንሰፕት ምንሄድ አይ እንደዛ አይደለም አብድከሪም ካልከኝ እነሱ ባይኖሩም ይድናል ካልከኝ ማን ራሱን ሊያጠፋ ነው ወይስ ደቀ መዛሙርቱ ሊገሉት ነው? ክርስትና እንደዚህ ነው። እሺ በጣም ክርስትና አጀማ በጣም አደገኛ ክርስትና የሰይጣንን ሐሳብ ይዞ ነው የተመሰረተው። እና እኔ በጣም ከሚገርመኝ ጥቅስ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ይሄ ነው። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር ይላል። ቢያውቁ አይገሉትም ነበር ይላል። እና ምን ለማለት ተፈል ሜዳሊያ እኮ ሊሸለሙ ይገባል። ባለማወቃቸው የተነሳ ኢየሱስን ባለማዳመጣቸው የተነሳ ቢያዳምጡት ክርስቶስ እንደሆነ ያውቁ ነበር። አለማወቃቸውና አለማዳመጣቸው ትልቅ ነገር ነው የፈጠረው። ይሄ ምን ማለት ነው ጋይስ? ክርስቲያኖች ያዳመጣችሁኝ ከሆነ ሰይጣን መቼም አይተባበራችሁም። እሺ ጥቅስ ደግሞ ያውቃል። ማቴዎስ ወንጌል ምዕራፍ 4 ላይ ካየሽ ከኢየሱስ ጋር ሲከራከር ጥቅስ እየጠቀሰ ነው ሲከራከር። በደንብ ነው የሚያውቀው። መቼም አይተባበራችሁም። የኢየሱስ መሰቀል አድቫንቴጅ ቢኖረው እንዲህ ጭራሽ አይተባበራችሁም ነበር። ጭራሽ ኢየሱስን የመግደል ሐሳብ ያለው ሰውን ሁሉ ያባረር ነበር። አይ በተቃራኒ ነው ካላችሁ ደግሞ ሰይጣን ባለውለታችን ነው ብላችሁ መቀበል ይኖርባችሁ። እና ክርስትና በጣም አደገኛ ነው። ጃ ምን ትላለህ? ማን ይገለው ነበር ትላለህ? ጃ ማለትም እንግዲህ እነዚህ ሰይጣን ባይኖር የዚህ ዓለም ገዢዎች ይገሉት ነበር እንዳትል አለማወቃቸው ነው። ቢያውቁ አይገሉትም አለ ጳውሎስ። እነዚህን ዞር ብናደርግ እንዴት ነው ድነታቸው የሚፈጸመው? አው እንትን እኮ ነው አሁን እንትን ፍሬንድም እንትን መረዳት ያለበት ነገር ምን መሰለክማ፣ አንደኛ ነገር መስዋዕት ሲቀርብ እንግዲህ ወይ ይቃጠላል ወይ ይታረዳል ነው አይደለ? ኢየሱስ ለምንድን ነው ያልታረደው ወይ ያልተቃጠለው? አንደኛው ሐሳባችን ራሱ እሱ ነው። ሁለተኛ ነገር ደግሞ በብሉይ ኪዳን መስዋዕት ሲቀርብ ካህናት ናቸው የሚያቀርቡት። እውነት መስዋዕትን ካህናት ነው የሚያቀርቡት አይደለ? በብሉይ ኪዳን ስለዚህ ራሱ ካህን ራሱ አስተራቂ ራሱ መስዋዕት ሆኖ አስታረቀን የሚለዋ
የምታምኑት እናንተ። ስለዚህ ራሱን በራሱ ነበረ ማጥፋት የነበረበት ማለት ነው፣ ራሱ ካህን ከሆነ። ምክንያቱም መስዋዕትን እሱ ስለሆነ የሚያቀርበው ማለት ነው። ስለዚህ ራሱን በራሱ ነው ማጥፋት የነበረበት። ምን መሰለህ፣ በብሉይ ኪዳን አሁን ኃጢአት ይቅር ሲል የነበረው አሁን በዚህ ዘመን በአዲስ ኪዳን አንድ ጊዜ ኢየሱስ ክርስቶስ ለሰው ልጅ ሁሉ ሞቶ ኃጢአታችን ከፍሎልናል። ገባ አይደለም? እኮ ገባኝ። እሱን እኮ ገባኝ ሀቢቢ፣ እሱ እኮ ገብቶኛል። መስዋዕቱን ማን ያቀርበው ነው? ጃይ ቆይ የሆነ ሀሳብ ለዚህ ጋር ማለት ቆይ መስዋዕት ራሱ የሚቀርበው ቆይ ከሚወደድ ነገር ነው ከሚጠላ ነገር ነው? ማን ነው መስዋዕቱን ያቀረበው? ይህንን ነገር ለምሳሌ ማንን ልፍታላችሁ ሲል ጲላጦስ በርባንን ልፍታላችሁ ወይስ ኢየሱስን ሲላቸው ኖ ኢየሱስ እንትን በርባን እንደውም በርባን ይሻለናል ከኢየሱስ። ያንን ወንበዴ መርጠው ነው ኢየሱስ እንዲሰቀል ያደረጉት። ለመስዋዕት ሳይሆን ጥላ ከሚጠሉት ነገር ነው ወደ መስቀል እንዲሄድ እያደረጉ ያሉት። ማን ነው ሲጀመር መስዋዕቱን ያቀረበው? ማን ነው መስዋዕቱን ያቀረበው? የቀረበበት ስፍራ ከመቼ ጀምሮ ነው መስዋዕት ራሱ መስቀል ላይ መቅረብ የጀመረው? ያው ምን መሰለህ ነገር እኔ እንደምረዳው በመጀመሪያ ጊዜ የታቀደ ነገር ነው። ቅድም ሳወራልህ እንደነበረ በብሉይ ኪዳን ምን ነበረ? ኢየሱስ ኃጢአት ሲሰራ በግና እዚህ ጋር ቅድምም አንስተህ ይቅርታ እሺ ስላቋረጥኩ፣ እዚህ ጋር አንስተህ ቅድምም ሀሳብ ነበረኝ እንትን ስላልኩት ነው። አንድ ትንቢት የሚጻፈው ነገሩ ስለሚሆን ነው ወይስ ነገሩ የሚሆነው ትንቢት ስለተጻፈ ነው? ከሁለት አንዱ ምረጥልኝ። ትንቢት ነገሩ ስለሚሆን ነው እንጂ ገና ወደፊት ስለዚህ የኢየሱስ ክርስቶስ መሰቀል ቢጻፍም ባይጻፍም ትንቢት ቢጻፍም ባይጻፍም ኦልሬዲ መሰቀሉ አይቀርም አይደለ? ያ ትንቢቱ ስለተነገረ ይሆናል ብዬ አስባለሁ። ነው አይ ትንቢቱ ባይጻፍስ? ትንቢቱ ባይጻፍ አይሆንም። ትንቢቱ ባይጻፍማ እንዴት የተነገረ ነገር አይደለም የሚሆነው? ለምሳሌ ኢየሱስ ክርስቶስ ኖ እግዚአብሔር የሚሆነውን ነገር ነው እንጂ የጻፈው ምን እንዲሆን ነው እንደ የጻፈው? ያ ኦኬ የቱ ነው የሆነው? የሚሆነው እኮ ገባኝ። አሁን እንደሚሆን ስለሚያውቅ ነው የጻፈው ወይስ እንዲሆን ነው የጻፈው? እንደሚሆን ነው እንጂ እንዲሆን ነው የጻፈው። አዎ እሺ እንዲሆን ከጻፈው አይሁዳውያን ኢየሱስን ሲሰቅሉ ጥፋቱ የእግዚአብሔር ነው የነሱ ነው? እሱማ ስለኛ ኃጢአት ነው እንጂ የተሰቀለ። ኖ አይደል፣ ስለ አይሁዳውያን ነው የጠየቅኩህ። አይሁዳውያን ኢየሱስን ሲገሉት ኃጢአተኞች ናቸው ወይስ ትክክል ናቸው? እነሱ አይሁዶቹ እነሱማ ኃጢአተኞች ሆኖ ሳይሆን በቃ ኖ አይደለም። ሌላ ፖይንት አትሂድ። አይሁዳውያን ኢየሱስ ክርስቶስን መግደላቸው ኃጢአት ነው ወይስ ጽድቅ ነው? በቃ ኃጢአት ከሆነ ኃጢአት ነው፣ ጽድቅ ከሆነ ጽድቅ ነው። ኦኬ እንዴ ኃጢአት ሆኖ አይደለም እንጂ በቃ ከክርስቶስ ስለሚሰቀል ምንም ኃጢአት አይደለም። ኦኬ ስለዚህ የሰቀሉት ሰዎች ትክክል ናቸው ማለት ነው። በቃ ትንቢቱ ስለተነገረ በቃ ይሆናል ተብሎ ትክክል ናቸው። ትንቢቱ የተነገረው ተፈጸመ እኮ። ትክክል ናቸው ወይ ያደረጉት ነገር? እሺ የሚያደርጉትን አያውቁምና ለምን ይቅር በላቸዋል ኢየሱስ ክርስቶስ? ማለት የሚያደርጉትን ነገር አያውቁምና አባቱ ይቅር በላቸዋል እኮ። ተሳስተዋል አላቸው እኮ። አንተ አልተሳሳትኩም ይላል፣ ክርስቶስ ደግሞ ተሳስተዋል ይላል። ማንን እንመን? እሱም እኮ ለነሱ ብቻ ሳይሆን ለእኛም ለማስተማር ነው እኮ። ኖ ለማስተማር አይደለም፣ ተሳስተዋል እያለ ነው እሱ። እነሱ እኔም በመስቀላቸው ተሳስተዋል እያለ ነው ኢየሱስ ክርስቶስ። ከዛ ደግሞ ስለተሳሳቱም ደግሞ ኢየሱስ ክርስቶስ አምላኩን ለምን አላደንከኝም፣ ለምን ዝም አልከኝ ብሎ ይጠይቃል። ስለዚህ እነሱ ትክክል ናቸው ወይስ ኢየሱስ ነው ትክክል? እግዚአብሔር እኮ በእነሱ ተጠቅሞ ነው እንጂ እንደዛ ያደረገው እኮ። ገባኝ። ትክክል ኢየሱስ ነው ወይስ እነሱ ናቸው ትክክል? ኦኬ አሁን አንተ ኢየሱስ ክርስቶስ ምንም ስለ ኃጢአታቸው ይቅር በላቸው ስላለ እነሱ ተሳስተዋል እያልከኝ ነው? ታው ተሳስቷቸዋል እያላችሁ እኮ ነው። የሚያደርጉትን አያውቁምና አባቱ ይቅር በላቸዋል። ይቅር በላቸው ያለው እኮ ስለተሳሳቱ ነው አይደለ እንዴ? እኔ አይመስለኝም እንደዛ። ምክንያቱም እና ትክክል ስለሆኑ ነው ይቅር በላቸው ያለው። እኔ እንጃ ብቻ እንዴት? እኔ እንጃ ብቻ አይደለም፣ የሚያደርጉትን አያውቁምና ይቅር በላቸው ያለው ኃጢአትን ስለሰሩ ነው። ቃሉማ ልክ ነው ይላል። እኮ ኃጢአትን ስለሰሩ ነው ይቅር በላቸው ያለው።
ኃጢአት ስለሰሩ እግዚአብሔር በእነሱ በኩል እኮ ተጠቀመ እኮ ገባኝ። ተጠቀመ፣ ትክክል ናቸው ተባባልን። ኢየሱስ ክርስቶስ ደግሞ ለምን የሚያደርጉትን አያውቁምና ይቅር በላቸው ለምን አለ? ካልተሳሳቱ ኦኬ ይቅር በላቸው አለ እኮ። ተሳስተዋል። የተሳሳቱት ደግሞ ባለማወቅ ነው። ስለዚህ ይቅር በላቸው አለ። ተሳስተዋል እያሉ ነው ኢየሱስ። አንተ አልተሳሳቱም ትለናለህ፣ ኢየሱስ ተሳስተዋል ይለናል። እንግዲህ ወዴት እንሂድ እኛ? እንቅልፍ እኮ ነሳችሁን። እውነት ወይ መታችሁ አትንገሩን እንዴ? አብዱ ራሱ ሁለተኛ ቀን ነው። አብዱ ሶስተኛ ቀን ነው፣ ሁለተኛ ቀን። ይሄን ደግሞ ሲጨመርልህ አስቡ። ከባድ ነው። እኔ እንዴት ነው ትንቢቱ የሚፈጸም ከሆነ ማለት ቃሉ እኮ ማለት ነው ለእነሱ በዘመናት ብቻ በነበረ ሳይሆን ለእኛም ትምህርት እንዲሆኑ ነው እንጂ ብዬ ኖ ትምህርት መሆኑን አለመሆኑን አይደለም። የአሁኑን ጥያቄ አትዝለለው። በህይወት መዝለል የለብም እኮ ገባኝ። አሁን እነሱ ኢየሱስን መስቀላቸው ትክክል ነው ወይስ ትክክል አይደለም? በቃ ይሄ እኮ ነው ፖይንቱ። ገባ? ኃጢአት ብሎ ጳውሎስ ያስቀምጠዋል እኮ። አንድ ጥቅስ ልንገራችሁ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ስለ አይሁዶች ስራ ሲዘረዝርም ብሎ ይናገራል። ከዛ እነዚያም አለ ጌታ ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ፣ እግዚአብሔርን ደስ አያሰኙም ያለ ሊስት አደረግና ሁልጊዜ ኃጢአታቸውንም ይፈጽሙ ዘንድ በአሕዛብ እንዲድኑ እንዳንናገራቸው ይከለክሉናል። ሁሌ ኃጢአታቸውን ለመፈጸም ነው እንዲሰበክ ማይፈልጉታል። ዘረዘረና ኃጢአታቸውን ብሎ ነው የሚያስቀምጠው። ኢየሱስን ገደሉ አለ፣ ነቢያትንም እኛንም አሳደዱ እያለ ሊስት አድርጓል፣ የሰሩትን ኃጢአት ማለት ነው። እዚህ እንዴት ኃጢአተኛ የሚሆኑት? ኢየሱስን በመግደላቸው ባለ ውለታ ነው እንጂ ሊባሉ የሚገባው። በዚህ ጥቅስ መሰረት ቅድም ጃም የጠቀሰል ላይ እውነትን ተቋርጬ ነው። አዎ ጠቀስኩ፣ አይተዋል። አሁን የጠቀስኩ ካልሰማኝ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ስለ አይሁዶች ስለሰሩት ኃጢአት ይዘረዘራል። ገባ? እነዚያም ጌታ ኢየሱስን ደግሞ ገደሉ አለ፣ ነቢያትንም እኛን አሳደዱ፣ እግዚአብሔርን ደስ አያሰኙም ያለ ዘረዘረ። ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንናገራቸው ይከለክሉናል። ኃጢአታቸው እንዲቀጥል ነው የሚፈልጉት፣ መሰበክ አይፈልጉ ብሎ ኃጢአታቸው ብሎ ነው የሚዘረዝረው። እነዚህ ኢየሱስን ገደሉ፣ ነቢያትን አሳደዱ ምናምን እያለ ማለት ነው። እዚህ ከኃጢአቶች መካከል አንዱ ሊስት የተደረገው ኢየሱስን ገደሉ ብሎ ነው። ኢየሱስ ራሱ እኮ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነግሯቸዋል። ልትገሉኝ ትፈልጋላችሁ፣ አብርሃም እንደዚህ አላደረገም፣ እናንተ የዲያብሎስን ስራ ነው የምትሰሩት ብሎ ይሄ የዲያብሎስ በሚል ነው የሚያስቀምጠው። የእግዚአብሔር ሳይሆን የዲያብሎስ ነው ብሎ እንደዚህ የዲያብሎስ ተግባር መሆኑን ነው ኢየሱስም የተናገረው። ጳውሎስም እንደ ኃጢአት አድርጎ ነው አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15-16 ላይ የሚያስቀምጠው። እንዴ በምን ሂሳብ ነው ኃጢአተኛ ሊባሉ የሚችሉት? የእናንተ እኮ ባለውለታ ናቸው ወይ መሆን የነበረባቸው ነው እያለ ያለው ጃ። ሄሎ ትሰማል? ጃ ስትለኝ እኮ መጨረሻ ጃ ስትለኝ እኮ ከእሱ ጋር እያወራ መስሎኛል። እሱ እንደዛ ያለህ ነው። እሱ ነው የእሱን ሀሳብ እኔ እሱ አብራራለህ፣ ከዛ ደግሞ እኔ አብራራውኝ ራሱን ማለት ነው። ደስ ያለህን ውሰድ፣ እንዲህ ደብለቅ አድርገው። እንደዛ ነው ጃ እንደዛ ነው ያለህ አልኩ። መጨረሻ ላይ ጃ ስትል ከእሱ ጋር እያወራ መስሎኛል። እስቲ አንዴ ጥያቄ ነው ወይስ እንዴ? ክሊር እንዳደረግልን ነው ፈለግኩ። እሺ ጃ ምን አለህ መሰለክ? እነዚህ ሰዎች ኢየሱስን የገደሉ ሰዎች ጥፋት አጥፍተዋል ወይስ አላጠፉም አለክ። ጥፋተኛ ኃጢአተኛ ናቸው ወይስ አይደሉም አለ። አንተ ምንድን ነው አቋም እዚህ ላይ? ናቸው ወይስ አይደሉም? እኔ ትንቢቱ ስለተነገረ አይደላቸውም ነው የሚለው። ምክንያቱም ጥፋት ኃጢአተኛ አይደሉም። ጳውሎስ ደግሞ ኃጢአተኛ ናቸው ብሎ ነው የሚይዘው። ኢየሱስ ቅድም ጠቀሰልህ፣ የሚያደርጉትን አቁምና ይቅር በላቸው ሲል ስለ ኢየሱስ ይቅርታን እየጠየቀላቸው ያለው ኃጢአት ስለሰሩ ነው አለ። ለእኔ ደግሞ ልደርብ ሌላ ጥቅስ ብዬ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ጳውሎስ አይሁዶች የሰሩትን ኃጢአት ሲዘረዝር ይህንን አስገብቷል። ቁጥር 15 ላይ እነዚያ ጌታ ኢየሱስን ደግሞ ገደሉ አንድ አለና ገደሉ፣ ነቢያትንም እኛንም አሳደዱ፣ እግዚአብሔርን ደስ አያሰኙም
አለና ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑ እንዳልነገራቸው ይከለክላሉ አለ። ስለዚህ ሊስት ሲያደርግ የሰሩትን መጥፎ ስራ ሲዘረዝር ጌታ ኢየሱስን ገደሉ፣ ነቢያትና እኛን አሳደዱ እያለን ያስቀመጠ ኃጢአታቸውን መቀጠል ነው የሚፈልጉት አለ። ስለዚህ የኃጢአት ሊስት ውስጥ ነው ያስቀመጠው እንጂ የጽድቅ ስራ ውስጥ አላስቀመጠው። ኃጢአት ሰርተዋል እያለ ነው ጳውሎስ። ያ ትክክል ነው። ምን መሰለህ ግን እዚህ ጋር መናገር የምፈልገው ማለት ነው ቅድም ጃ እንዳለ እነሱ ባይገሉስ በምን ይሞታል አልክ አይደል? ቆይ እዚህ ጋር ገብቶኛል። ኃጢአት ሰርተዋል ጳውሎስ ኃጢአት ሰርተዋል ኃጢአታቸውን ብሎ ዘረዘረው። ሲዘረዝር ኢየሱስን መግደላቸውን የሚለውን አስገብተዋል። እኛን ማሳደዳቸው አለ፣ ነቢያትን ማሳደዳቸው፣ ኢየሱስን መግደላቸው ብሎ አስገባ። እኔ ሳወራ አትደረግብኛ፣ እኔ እያዳመጥኩ አይደለም። እሺ እና ምን መሰለክ እኔ አሁን መናገር የምፈልገው ኢየሱስ ክርስቶስ እንደሚሞት እንደሚሰቀል በነቢያት ተነግሮ ነበር። ገባ አይደለም? ከዛ ደግሞ ይሄ ነገር ተፈጸመ። እግዚአብሔር ግን ይሄን ነገር እንዲፈጸም በሰዎች በኩል ተጠቀመ። ኢየሱስ ክርስቶስ ደግሞ የሚያደርጉትን አቁምና ይቅር በላቸው ያለ እኔ እንደምረዳው በቀጥታ ለማስተላለፍ ፈልጎ ይሆናል ብዬ አስባለሁ። ገባኝ እኮ እንደዛ ስትል እኮ ላስታረቃቸው ነው እኔ ገባሁት። አንደኛ ተሰሎንቄን ጠቀስኩኝ እኮ ተውኩት። እሱን ትተነው አንደኛ ተሰሎንቄ ላይ መጣን። ኃጢአት ሰርተው ጳውሎስ ዘረዘረ እኮ ኃጢአት ብሎ እኮ ዘረዘረ ሲለኝ ጌታ ኢየሱስን ገደሉ፣ ነቢያትን አሳደዱ፣ እኛን አሳደዱ አለ። ገባ? ሁሌ ነው ኃጢአታቸውን ለመፈጸም እንዳንናገራቸው ይከለከላሉ አለ። ኦኬ ጳውሎስ ኃጢአተኛ ናቸው እያለ ወይ ጳውሎስ ከተሳሳተ ነገርን ኢየሱስን የሰቀሉት ነው ተሳስተዋል ብሎ የምናገረው ጳውሎስ ይኸው ኢየሱስን ገደሉ፣ ነቢያትን አሳደዱ እያለ እኮ ነው። እኛንም አሳደዱ ያለ የዘረዘረ የሰሩትን ስህተት። ኦኬ እሺ፣ አሁን ጥያቄ ገባኝ። ምን ላይ ነው የሚለው? ቆላስ ላይ ነው ቆሮንቶስ ምን ላይ ነው? አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 እና 16። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 እና 16 ላይ ይሄ ብቻ ሳይሆን ኢየሱስ ራሱ እኮ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንኳን ኢየሱስ ራሱ ሲነግራቸው ከእግዚአብሔር ሰምቼ የምነግራችሁን ሰው ልትገሉኝ ትፈልጋላችሁ አለና አብርሃም እንደዚህ አላደረገም። ከዛ እናንተ አሁን ቆይ አንተ በራስህ ልንገርክ፣ እነዚህ ሰዎች ኢየሱስን ለመግደል ማሰባቸውና አስበው ነው አይደል ለሮማዎች አስይዘው ምናምን ነገር ያስገደሉት። ይሄ ሐሳብ ይሄን በማሰባቸው ጥፋተኛ ናቸው? መልስልህ። ትክክል ነው። ግን ጥፋተኛ ናቸው ወይስ አይደሉም? ያኛው ጥቅስ ይወጣል። እሺ የኔ አቋም ምን እንደሆነ ታውቃለህ? እኔ ማለት የምረዳው ማለት የኔ አረዳድ ነው። እኔ አረዳዴ ምን መሰለህ፣ በቃ እግዚአብሔር በእነሱ በኩል ተጠቅሞ ትንቢቱን እንዲፈጸም ያደርጋል ብዬ ነው የማስበው። ምክንያቱም እኛ እኮ ስንኮ ተረዳንልክ፣ ያንተን ኮንሰፕት ያዝ ነው በደንብ ነው ጃም ገብቶታል። እኔ ራሴ በደንብ ነው የገባኝ። ስደግምልህ አምላክ መጀመሪያ ኢየሱስ እንዲሞት ፕላን አድርጓል። ስለዚህ እነዛን ሰዎች ተጠቀማቸው ይህን ትንቢት ለመፈጸም አይደል? እንደዛ ነው። በቃ ገባኝ። እኔ ልክ ነው። ይሄ ገባን። እኛ ችግር የሚፈጠረው እኮ እንደው ታውቃለህ፣ ይሄን ሐሳብ ይዘን ስንሄድ መጽሐፍ ቅዱስ ውስጥ ስንገባ ችግር ይፈጠርብናል። ኢየሱስ ለምን ይሄን ሐሳባችሁ ብሎ ይተቻቸዋል፣ ይተርባቸዋል። እንዴት ታስባላችሁ ይሄን እያለ ማለት ነው። ይሄንን ካላሰቡ እኮ እንዴት ይገሉታል? ሲጀመር አንተ አምላክ እኮ እነሱን ተጠቅሞ ኢየሱስን ሊገለው አይደል እንዴ? አምላክ ይሄንን እያደረገ ግን ኢየሱስ ግን መሬት ላይ ኢየሱስ ግን እየተቻቸው ነው እነዚህን ሰዎች። ወይስ የድራማው አካል ነው ይሄ ነገር? እነሱ መተቸት ፓርት ኦፍ ዘ ስክሪፕት ከሆነ ችግር የለውም። ኢትስ ፓርት ኦፍ ዘ ስክሪፕት ካልከኝ በቃ ዊ አንደርስታንድ። ገባህ? ጀስት መተቸቱ ጀስት ለኦዲየንስ እንዲመች ነው ካልክንም እንደዛ እረዳዋለሁ እኔ። እንደዛ ግን እንደዛ ፓርት ኦፍ ዘ ስክሪፕት አይደለም ጀስት ሪል ላይፍ ነው ካልክን ደግሞ ኢየሱስ እንደዛ ማለት የለበትም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የምነግራችሁ ሰው ነኝ ብሎ ሲናገር ልትገሉኝ ትፈልጋላችሁ ብሎ ነው የጀመረው። ገባህ? ዮሐንስ ወንጌል ምዕራፍ 8 ቁጥር የት አለ? ቁጥር 40 ላይ እሺ፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነትም የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ፣ አብርሃም እንደዚህ አላደረገም አለ። ያው እዛ ጋር ተከፍቷል። አብርሃም እንደዚህ አላደረገም ብሎ ሲናገር እንደዚህ ለምን ትፈልጋላችሁ? እናንተ የአባታችሁን ስራ ታደርጋላችሁ አሉ። እነሱ እኛ እግዚአብሔር ነው አባታቸው ምናምን ሲሉት እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር አላቸው።
አትገልኙም ትወዱኝ ነበር አለ። ስለዚህ ከእግዚአብሔር መንገድ አይደለም የሰይጣን ነው አለና ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ አለ። ስለዚህ ኢየሱስ እዚህ ጋር የተቻቸው ነው በጣም ማለት ነው። ጭራሽ የእግዚአብሔር ሐሳብ የላችሁም ተሳስታችኋል ብሎ እንትን እየተቻቸው ነው እነዚህ አካላትን ማለት ነው። አሁን እንድንሳ እንዳልክ ያልኩት ነው። ስለዚህ ምንድነው እግዚአብሔር ካለበት እነዚህ ሰዎች ኢየሱስ መቃወም አልነበረበት ነው። ኢየሱስ እነሱን መቃወም አልነበረበትም። ጳውሎስም ሆነ ኢየሱስ እነዚህን ሰዎች ሊቃወሟቸው አይገባም። ትክክል ነገር እያደረጉ ነው። አሁን ሁለት ነገር ነው ሚዛን ላይ የተቀመጠው። ወይ ይሄኛው ይሄ ኢየሱስ መሰቀል አለበት የሚለው ሐሳብ የአምላክ ዕቅድ አልነበረም። ለዛ ነው ሰይጣን እየታገለ የነበረው። ኢየሱስም አትግደሉኝ እንዴት ታደርጋላችሁ ይሄንን የሰይጣን ስራ ነው ብሎ ሲናገራቸው የምር ትክክል ነው። ኢየሱስ መገደል አይፈልግም ነበር ማለትም መግደል ኢየሱስ መሞቱ ይሄ የኢየሱስ ፕላን አልነበረም። እና ደግሞ አምላክን አድነኝ ሲለው የምርም ነበረ። ወይ ደግሞ እነዚህ ሰዎች ጥፋተኛ አይደሉም የሚል ነው። ወይ የአምላክ ዕቅድ ከሆነ ኢየሱስና እነ ጳውሎስ ለምን ይተቿቸዋል? እናንተም ለምን ትተቿቸዋል? ልታበረታቷቸው ነበር የሚገባው። አይ አይደለም ኢየሱስ መሰቀል የአምላክ ዕቅድ አልነበረም ካላችሁ ደግሞ ልክ እነሱ ጥፋተኛ ናቸው። ኢየሱስ መሞት አይፈልግም፣ ስቅለት እንዲፈጠር አይፈልግም ነበር ማለት ነው። ከሁለቱ አንዱ ነው የሚሆነው እንጂ ሁለቱ አት ዘ ሴም ታይም ሊሆን አይችልም። ኢየሱስ ተሰቅሏል ካላችሁ እነዚህ ሰዎች ባለውለታ ነው የሚሆኑት እንጂ መቼም ቢሆን ሊሰደቡ አይገባም። ያውም the greatest ባለውለታ ማለት ነው። በቃ ዋና ስራውን ሲሰራ የነበረው ሰይጣን ነው። እነዚህ ሰዎች ራሱ እንደዚህ እንዲለፈልፉ የሚያደርጋቸው ሰይጣን ነው። እንዲገሉት እንዲያሳድዱ የሚያደርጋቸውም ሰይጣን ነው። መጨረሻ ላይ ኢየሱስን ለማስያዙላ ገባ። ከዛ ከመካከላቸው ሰላዩላ የተጠቀመው ሰይጣን ነው። ይሁዳ ውስጥ ገብቶ ማለት ነው። ይሄን የመሰለ the most sophisticated ትራምፕ ነው the most sophisticated ለምሳሌ ያ10 ነው ፖስት ያደረገው ትዊተር ላይ the most sophisticated የሆነ ነገር የሰራው ሰይጣን ነው። በዚህኛው ሚሽል ገባ። እዛ እነዚህን ፋሲሊቴት ማድረግ ሮማውያንን ማስተካከል ከኢየሱስ መሃል ላይ ሰላይ መፈለግ እንዲያዝ ማድረግ በቃ ይሄ በጣም ወሳኝ ስራ ነው የሰራው። ትልቁን ስራ ባለ ተከባዱን ስራ የሰራው ሰይጣን ነው። እንደው መስቀሉ ላይ መሰቀል ያለበት ማስቀመጥ ያለባችሁ ሰይጣን ነው። ምናልባት አንተ ፕሮቴስታንት ስለሆንክ ላታደርግ ትችላለህ ወሬቨር፣ ግን መስቀል የምታደርጉም ሰዎች ሰይጣን ነው አንገታችሁ ላይ መሆን ያለበት። ትልቅ ስራ የሰራው እሱ ነው። ምን ትላለህ? እኛ ምንለው ይሄ ነገር ውሸት ነው፣ ውጡ ከዚህኛው ሐሳብ። መቼም ሰይጣን አምላክ ከሰይጣን ተመሳሳይ ሐሳብ አይደለም ነው። ሰይጣን ተቃራኒ ሐሳብ ነው። ኢየሱስ መሞት አይፈልግም ነበረ፣ አድነኝ ያለ ሲጸልይ ነበረ። መዝሙር 91 ላይ አምላክ ይህን ጸሎት እንደሚቀበለው ደጋግሞ ተናግሯል። እዚህ ድነዋል ነው። እኛ ሱረቱን ኒሳ ምዕራፍ 4 ቁጥር 157 ላይ እንዳልገድሉትና እንዳልሰቀሉት አምላክ እንዳነሳው ይናገራል። ቁጥር 158 ላይ ይልቁኑ አላህ ወደ እርሱ አነሳው፣ አላህ አሸናፊና ጥበበኛ ነው። ልክ የመዝሙር 91 ፍጻሜ ቁርአን ላይ ነው ያለው። እንደማይሞት ተናግሯል። መጽሐፍ ቅዱስ ጸሎቱን እንደሚቀበለው እንደተናገረ ታውቃለህ። እውነተኛው ነው እውነታን ምናምን ግን ቁርአን ላይ እንደዛ እንደምታ ብዙ ጊዜ መጽሐፍ ቅዱስ ላይ አምላክ ጸሎቱን እንደሚቀበለው ትንቢት እንደተነገረ እንደውም በትንቢት እንደሚድን እንደተነገረ ታውቃለህ። ምን ላይ ነው? መዝሙር 91 ላይ ክፈት መጀመሪያ። ከዛ በፊት ግን ማቴዎስ ወንጌል ምዕራፍ 4ን አንብበው መጀመሪያ እንትን እንዲሆንልን ማለት ነው። ከዛ በፊት ግን አሁን የጀመርነው ላይ ሐሳብ አለክ። ወደዚህ ሽፍት ከማድረግ በፊት የሰይጣን ባለው በደም እንትን ብሎታል ስለተረዳው እንትን ዝም ብሎ መክረም ነው የሚሆነው። እኛ ደግሞ መጽሐፍ ቅዱስ እንደውም ኢየሱስ እንደሚድን ይናገራል ብለን እናሳይክ። ማቴዎስ ወንጌል ምዕራፍ 4 ይታያል ስክሪኑ እውነታን ምናምን የሚለው አካውንት ይታያል። እዚህ ላይ ለምሳሌ ሰይጣንና ኢየሱስ የሆነ ዲያሎግ ያደረጉበትን ፓርት አውቀዋል አይደል? ሰይጣን ወስዱት ምናምን ኢየሱስን ታውቀዋለህ? ፓርት ወይ እንንገረ ምን አልክ? ሰይጣን ኢየሱስን የሆነ ጊዜ ምናምን ወደ ኢየሱስ ወደ በረሃ ሄዱ ምናምን ነገር ከዛ ሰይጣን ጋር ሲያወሩ ምናምን እሱን ታሪክ ታውቀዋለህ? በማለት ሲፈትነው ምናምን እንደዛ ታስተውሰዋለህ? እዛ ቦታ ላይ ቁጥር 5 ላይ የሆነ ነገር ተፈጥሯል። ቁጥር 5 ላይ
ከአስታውስ ክፍል ቁጥር 5 ላይ ሰይጣን ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና በመቅደስ ጫፍ አቆመውና መቅደስ ጫፍ ላይ ያለው ዝለል ይለው ነው የምታስታውስ ከሆነ መቅደስ ጫፍ እንግዲህ ትልቅ ቢልዲንግ ትልቅ ህንፃ ላይ ሰቀለውና ምን አለው? ጥቅስ ጠቀሰ። ገባ? መላእክቱን ስላንተ ያዝልሃል፣ እግር በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆንክ ራስን ወደ ታች ወርውር አለው። ከዚህ ከጫፍ ላይ ዘለ ወርውር ሲለው ብትወድቅ ብትዘልም እኮ አትጎዳም፣ ምክንያቱም መላእክቱን ስላንተ ያዝልሃል፣ እግርህ በድንጋይ ከቶ እንዳትሰና በእጃቸው ያነሱሃል ተብሎ ተጽፏልና እያለ የጠቀሰ ነው። ስለዚህ ብትዘልም ችግር የለውም ብሎ መጽሐፍ ጠቅሶ ነው ለኢየሱስ እየጠቀሰለት ያለው። ተረዳኸኝ? ዝለል እያለ አትጎዳም እያለ ነው። ይሄ ክፍል ስለ ኢየሱስ እንደተነገረ ማወቅ እንችላለን። ኢየሱስም ይሄ ስለኔ አይደለም የሚያወራው አላለም። የእግዚአብሔር ልጅ እስከሆንክ ራስን ወደታች ወርውር ብሎ ተናገረ። ተረዳኸኝ? የት ነው የሚገኘው ይሄ ክፍል? ማቴዎስ ወንጌል እኮ ይሄ መላእክቱን ስላንተ ያዝልሃል ብሎ የተጠቀሰው ለኢየሱስ መሆኑ የተነገረለት ክፍል የሚገኘው መዝሙር ላይ ነው። እሺ መዝሙር 91 ላይ አለ። ይሄው ራሱ ክፍል መላእክቱን ልክ ለኢየሱስ የተጠቀሰው ይሄ ክፍል ሰይጣን ለኢየሱስ እንደሆነ ስለሚያውቅ ነው ዝለል አትጎዳም እያለው ነው። ባይዘወይ ሰይጣን ምን ያህል አንደርስታንዲንጉ ከፍተኛ መሆኑ የምታውቁት ኢየሱስ እንደማይጎዳ ያውቃል። ሰይጣን ዝለል አትጎዳም ተነግሮልሃል ትንቢት እያለው ነው። ከመቅደስ ጫፍ ብዘል እንኳን እግርህ እንዳይሰናከር መላእክት ይላክልሃል እያለው ነው መጽሐፍ ጠቅሶ። ማቴዎስ ወንጌል ላይ እንደዛ ነው እያለ ያለው። ኢየሱስ ግን ጌታ አምላክን አትፈታተን ተብሎ ተጽፏል። እያወቃችሁ መከራ ውስጥ ግቡ አልተባልንም እያለ ነው። ለምሳሌ አምላክ እንደሚያድነው ቢያቅም ግን ለምሳሌ አንገቱ ላይ ቢላዋ ሰክቶ ታድነኛለህ አታድነኝ ማለት መፈታተን ነው። አምላክን ራስን በራስ ሞቱ ራስን የማጥፋት ሙከራ አድርጎ አልተባልንም የሚል ነው እሱ ራሱ መጽሐፍ የጠቀሰው። ነገር ግን ይሄ ክፍል መላእክቱ ስላንተ ያዝልሃል የሚለው ክፍል ለሱ እንደሆነ ግን ተቀብሏል። ኢየሱስ ራሱ ምንም አላለም። ይሄ ጥቅስ ላይ መላእክቱን ስላንተ ያዝልሃል የሚለው ተረዳኝ። እውነታን የሚለው አሁን ወደ ክፍሉ ልንሄድ እኮ ነው። ወደዛ ክፍል ምን እንደሚል ትንቢቱ ይሄ ስለ ኢየሱስ መሆኑን ተስማማን። መጀመሪያ ላይ ሰይጣን ሲጠቅሰው ለኢየሱስ ተስማማን። መዝሙር 91 ላይ ምን ያወራል ያ ክፍል ታዲያ? መላእክቱ ስላንተ ያዝልሃል ምናምን ብሎ ሲናገር ምንድነው እዛ ክፍል ላይ ምንም እንደማይጎዳ ሲናገር ዘርዘር ያሉ ሐሳቦችን እናገኘው እዛ ላይ። እዚህ ጋር አይተው ከሆነ ይታያል። ስክሪን ላይ ከፍቶልሃል። መዝሙር 91 ይታያል። እውነታማ ነው። እውነታን የሚለው አካውንት ይሰማል። ወደ ክፍሉ ስንሄድ ደግሞ ቁጥር 11 ላይ በመንገዱ ሊጠብቁ ዘንድ መላእክቱን ስላንተ ያዝልሃል፣ እግርህ በድንጋይ እንዳትሰናከል በእጃቸው ያነሱሃል የሚለውን ሰይጣን የጠቀሰው ከመዝሙር 91 ነው። ለኢየሱስ የጠቀሰለት ከመዝሙር ምዕራፍ 91 ላይ ነው። ይሄን ክፍል ዝቅ ብለህ ስታነበው በእኔ ተማምኗልና ቁጥር 14 ላይ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ አለ። በእኔ ስለተማመነ አስጥለዋለሁ ብሎ ይኸው ትንቢት የተነገረለት ነው። ከዛ ቁጥር 15 ላይ ይጠራኛል እመልስለታለሁ፣ በመከራውን ጊዜ ከእሱ ጋር እሆናለሁ አድነዋለሁ እያለ ነው። ይጠራኛል እመልስለታለሁ፣ በመከራው አድነዋለሁ እያለ ነው። ስለዚህ ተጣርቶ አምላክ እንደሚያድነው እየተናገረ ነው። ስለዚህ ይጠራኛል፣ በእኔ ተማምኗል፣ አስጥለዋለሁ፣ ከጠራኝ እመልስለታለሁ እያለ ነው። ቁጥር 16 ላይ እንደው ረጅምን ዕድሜ አጠግባዋለሁ፣ ማዳኔን አሳየዋለሁ እያለ ነው። ኢየሱስ ረጅም ዕድሜ እንደሚኖርና ችግር ውስጥ ቢገባ እንኳን አምላክ እንደሚያድነው እየተናገረ ነው። እዚህ ላይ ረጅም ዕድሜ እንደሚኖር ተቀምጧል። እዚህ ላይ ይሄ ምን ላይ የተፈጸመው? ቀጥታ የእስልምና ትክክለኛው ትምህርት እስልምና ላይ ነው ያለው። ምክንያቱም አምላክ አድኖት ረጅም ዕድሜ ነው እየኖረ እስካሁን ድረስ አልሞትም። ባይዘው ተወስዷል። ሳይሞት ነው አምላክ ያዳነው። ስለዚህ ላይ እንደምትመለከቱ ተጣርቷል ወይ ሲባል በጣም ተጣርቷል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አድነኝ ብሎ ሲናገር ነበር ካስታወሳችሁ። ከዚህ ሰዓት አድነኝ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አድነኝ ሲል ተናግሯል። ማዳኔን አሳየዋለሁ ብሏል ደግሞ በእግዚአብሔር መዝሙር 91 ላይ። ታዲያ የት ጋር ዳነ ታዲያ? ረጅም ዕድሜ አጠግበዋለሁ የሚባል ነገር እኮ አይኖርም። ተገደለ እኮ ኦልሬዲ። ከተገደለ ማለት ነው ትንቢቱ ራሱ ገደል ነው የሚገባው። ያው እዚህ ላይ እንደምትመለከተው ስክሪን ላይ አሁን ነፍሴ ታውካለች ምናለው አባቴ ከዚህ ሰዓት አድነኝ እያለ ነው። መዝሙር ላይ ምዕራፍ 91 ቁጥር 14 ላይ በእኔ ተማምኗል፣ አስጥለዋለሁ፣ ስሜን አውቋል፣ እጋርደዋለሁ፣ ይጠራኛል፣ እመልስለታለሁ፣ አድነዋለሁ እያለ ነው። ስለዚህ ኢየሱስ እንደሚድል ተነግሯል። ሲጀመር መሲሁ ተሰቅሎ ይሄ አይሁዶች ባይዘው ይሄንን ስለሚያውቁ ነው። አይሁዶች በደንብ ነው የሚያውቁት። ይሄንን የተናገሩት ምን እንደሆነ ታውቃላችሁ? አይሁዶች መሲሁ እንደማይሞት ስለሚያውቁ
የተናገሩት ጥቅስ አለ። ይሄ ምን ላይ መሰላችሁ ጥቅሱ? ቆይ ምን ላይ መሰላችሁ? አይሁዶች ባይዘው በጣም ስለተረዱ ነው እንትን ይሄ ሲያፌዙ ሲቀልዱ የነበረው። ይሄ ቆይ ጥቅሱ ምን መሰላችሁ? ምን ላይ ማርቆስ ወንጌል ምዕራፍ 15 ቁጥር 32 ላይ ማርቆስ ወንጌል ምዕራፍ 15 ቁጥር 32 ላይ መዝሙሩ 91 ላይ አሁን ያጠቀስነውን አዳምጡ በደንብ። ያው ቅድም የጠቀስነው ላይ አይታችሁ ከሆነ እንደሚያድነው መሲሁ እንደማይሞት ያውቃሉ እነሱ። መስቀል ማለት የተረገመ ሰው ስፍራ ነው። አምላክ ለዛ አይሁዶች ባይዘው የሰቀሉት ሰው ባይዘው ኢየሱስን አይደለም ሌላ ሰውን የሰቀሉት። ግን ሲናገሩ ተመልከቱ። ማርቆስ 15:32 ላይ አይተን እናምን ዘንድ የእስራኤል ንጉሥ አሁን ከመስቀል ይውረድ እያሉ ነው። እናምን ዘንድ ይውረድ እያሉ ነው እነሱ። ከወረደ በቃ የምርም መሲህ ነው ማለት ነው እያሉ ነው። ካዳ ነው ማለት ነው። ምክንያቱም አምላክ መሲሁን እንደማይተው ያውቃሉ። መቼም እንዲህ ተሰቅሎ እንደማይተው ያውቃሉ። ለዛ ነው አይተን እናምን ዘንድ እስቲ ይውረድ ከመስቀል አሉ። ከወረደ እናምናለን እያሉ እስቲ ይውረድ እንድናምናል። መዝሙር 91 ላይ አምላክ በችግሩ ሰዓት ላይ የሆነ ነገር ቢገጥመው እንኳን ይጠራኛል፣ እመልስለታለሁ፣ አድነዋለሁ ስላለ ማለት ነው። ስለዚህ አሁን ይሄን ሁሉ ነገር የምታበላሹት ሲጀመር ኢየሱስ ተሰቅሏል ብላችሁ መሲህ የሚባል ነገር እርሱት። ሊትራሊ ማለት ነው። ኢየሱስ ከተሰቀለ ሁሉ ነገሩን ነው የሚያጣው። መሲህ ነው የሚባለው ነገር ገደል ነው የሚገባው። ገደል ነው የሚገባው መሲህ። እንደዚህ አይነት መሲህ እንዴ ፌል የሚያደርግ መሲህ እንዴት ነው የሚሆነው? እንዴ የመጨረሻ ተብሎ የተላከው ለእስራኤል የመጨረሻ ነቢይ አምላክ የመጨረሻ ለአንዴና ለመጨረሻ ጊዜ ነው ከመካከላቸው የሚያስነሳው። ለመጨረሻ ጊዜ የመጨረሻ ለእስራኤል ያነሳው ካርድ ነው ኢየሱስ ማለት ነው። የመጨረሻ ፌል አድርጎ የሆነ ሌላ የሚልክላቸው አይደለም። ከዛ ስፍራ የሚነሳው የመጨረሻው ነው። እና መዝሙር 91 ላይ ቅድም ካየው ከማቴዎስ 4 ላይ ከማቴዎስ ወንጌል ምዕራፍ 4 ላይ ያይዘ እውነቱን የሚለው አካውንት እንግዲህ ሰይጣን እንደሚድን ሰይጣን ራሱ ለዛ ነው ዝለል አውቀ ራሱ ብዘል ከጣራ ላይ አምላክ ያድናል እያለ ደጋግሞ የሚነግረው ለዛ እንደማይሞት ስለሚያውቅ ነው፣ እንደማይገደል ስለሚያውቅ ነውና ይሄ ረጅም ሰዓት አወራው ጃ አሪፍ ነገር ስለያዝክ እኮ ነው። ዝም ብሎ ነገር ብታወራማ አንተ ራሱ ይደክምሃል እኮ። አዎ እሺ፣ ጥሩ ነገር ነው። ዳብራ እንዴ ይሰማል? ድምጼ ትሰማለህ? ይሰማል። ጃ ደግሞ አጠር አድርጎ ጠርዝ አድርጎ መጠን አድርጎ ምናምን ነገር የቅመም አቅመም አድርጎበት ደግሞ እንዴት እንደሚያጎርስ ብታውቅ። አይዛክ ገብቶሃል ያለው ነገር እውነት? አዎ በጣም ገብቶኛል። ግን ስምህ እውነትንም ማለት በስምህ አይታየም። ግን አቡኪ ነው መሰለኝ። አብዱል ከሪም እና አሁን እኔ አንድ ጥያቄ ብቻ ነው የሚጠይቀው። እሱ ምንድነው ጥያቄ? መጽሐፍ ቅዱስን አንደርስታንድ ታደርጋለህ ብዬ አስባለሁ። አሁን ስትነግረኝ የነበረ መጽሐፍ ቅዱስ እየጠቀስክ ነው። የምር እውነት ማለት አንተ ሙሉ በሙሉ ኢየሱስ እንዳልተሰቀለ በመጽሐፍ ቅዱስ እየደመደብክ ነው ማለት ነው፣ እየነገርከኝ ነው። ግን አንተ ስትረዳ እኔ ማለት አሁን ጥቅሶቹን እዚህ ቦታ ነው ብዬ መጥቀስ ባልችልም ማለት ሳነበው በቃ ኢየሱስ ክርስቶስ እንደተሰቀለ እንደሞተ ምናምን አንደርስታንድ አደርጋለሁ ማለት ነው በመጽሐፍ ቅዱስ። አንተ ደግሞ ስላነበብከው ሁለቱን ነገር እንዴት ነው የምታስታርቀው? ለምሳሌ አሁን አንተ ያው እስልምና ተከታይ ስለሆንክ ኢየሱስ እንዳልተሰቀለ እንዳልሞተ ነው የምታምነው። ግን ደግሞ መጽሐፍ ቅዱሱን ስታነበው የተሰቀለና የሞተ ቦታውን እንዴት ነው የምትረዳው? እሱን ቦታ ገብቶሃል አይደለም ሀሳቤ? አብዱ እንትን ንገረው፣ ስለተከከሩት መጽሐፎች ንገረው። ማለት ብዙ መጽሐፎች ነበሩ ስለ ኢየሱስ የተጻፉት፣ አልተሰቀለም ጭራሽ የሚሉ መጽሐፎች ተከክረው ተመርጠው ምናምን። እሱን አሳየው፣ ከፈለገ ቪዲዮ እናሳየዋለን። እሱን ንገረው አብዱ። መጽሐፍ ቅዱስ ላይ ያለውን ያልከኝ አይደል? እኔ አሁን ለምሳሌ አንዴ ብቻ ልናገርና ሀሳቤን ካልተረዳ አንተ አሁን እየነገርከኝ ያለው በመጽሐፍ ቅዱስን አንብበ ነው ገባህ? ኢየሱስ እንዳልተሰቀለ እንዳልሞተ